ሸገር ማርክ አቶ ዳዊት መላኩ 20 ሺህ ብር ቅድስት አያሌው 100 ሺህ ብር ተዘጋጅ ዳኒ ከባድ ብር ልጠራ ነው ፒኬ ኢንተርናሽናል አቶ ጠና ከበደና ባለቤታቸው 1 ሚሊዮን ብር ይህ ሲደንቃችሁ ታሪክ ተመዝግቧል እንደው ባካችሁ ከተቀመጣችሁ በብድግ በሉና አንድ ሰበር ስብርብር ብር የሚያረግ የምስራች ልንገራችሁ እሺዬ ከ1 ሚሊዮን የሚበልጥ 1 ሚሊዮን ሲደንቅ ማለት ነው ቸባርጉት እስቲ በደብ አርጋችሁ የመቄዶንያ አጋር አቶ ወርቁ አይተነው 10 ሚሊዮን ብር ያዘን የታል ባለ ሀብቱ ሰብ መድረቅ ማለት ነው ያዘነው ከግዲ በኋላ ርህራሄ የለም በደንብ አድርገህ አስር ሚሊዮን ብር ብለን አረገና ነው ቆይ አንትዬ ቆይ አሬነ ጌታ እሺ በዚህ 10 ሚሊዮን ብር እንደዚህ ከደረቀ አይታችሁታል አይደል ፖዝ ነው ያደረግነው አይደል አሁን ደግሞ አቶ ወርቁ አይተነው 5 ሚሊዮን ብር ጨምረው 15 ሚሊዮን ብር 15 ሚሊዮን ብር አይዞ ተነሳው አይዞ ያዝበለው እንግዲህ 15 ሚሊዮን ብር አይዞ የጨነቀለት የማነሲል አረጀ ለማክ አረ የኢትዮጵያ ባለ ሀብቶች ርብርብ አድርግ እንግዲህ አሁን በስልክ ቁጥራቻችን ሰብ መጣሁን ገና ዝናብ ያዘለ መስሎ ደመና 15 ሚሊዮን ብር የጨነቀለት እየየ አረጀለበት ብለው ሲጣሩ አለነው እንጂ የለም ማስበሉ የጨነቀለት ቀድሞ የታየ 15 ሚሊዮን ብር ያዘለ አረባለ ሀብቶች ሀብታችሁን ንብረታችሁን ለዚህ በጎ ዓላማ አውሉት እንላለን ቀድሞ የታየ 15 ሚሊዮን ብር አስገባቆጫ እንግዲህ አገሪቱ ብዙ ሚሊዮነር አላት መቼም አሁን ነው የሚታየው እንግዲህ 20 ሚሊዮን ሰጥቶ እንደገና የሚደፋን 1 ሚሊዮነር እንፈልጋለን የሀገሪቱ ባለሀብቶች ይህን ያያችሁ ከሆነ መቼም ትደውላላችሁ ብለን ተስፋ እናደርጋለን ስልክ ቁጥሮቻችንን 09 ባለ ሀብቶቻችን ሀብታችሁን ንብረታችሁን ዕውቀታችሁን በዛሬ ቀን ታሪክ ሰርታችሁ እንድታልፉ መልካም ፈቃዳችሁ ይሁን አቶ ወርቁ አይተነው 15 አረባካ መስግን የጨነቀለት የማነሲል እግዚአብሔር የተመሰገነ ይሁን ከየስነሲል ኢትዮጵያ ብለው ደግሞ ሲጠይቅ ጎጃም ላይ ብለው ደርባታ ስንመለስ አልመጣም ሲሉ ስንመለስ ይህን 1.2 ቢሊዮን ብር የሚፈጅ ህንፃ ሲገነባ አቶ እዱል ሶይል ቴስት በመስራት እጅግ ከፍተኛ ትብብር ያረጉልን አጋራችን ናቸው የምንጊዜም ስፖንሰራችን ኢትዮ ቴሌኮም ከልብ የመነጨ የእውነት በጎነት አሳይቶናል ኢትዮ ቴሌኮም የሚገርመው ነገሩ ምንድነው የሚገርመው ነገሩ ለምሳሌ አንዴ ሰርቨራችን ተበላሽቶ ነበር እዛው መቄዶንያ ግቢ ያለው ሰርቨር
የኢትዮ ቴሌኮም ሰራተኞች እጅግ በፍጥነት መጥተው ተረባርበው ልክ ገንዘብ የሚከፈልበት ትልቅ ስራ እንኳን በዛ ደረጃ አይሰራም ነው ያለው ቢኒያም። እጅግ ከፍተኛ ትኩረት ሰጥተው ከመቅጽበት ነው አስተካክለው ተሄዱት። ግቢ ውስጥ ዋይፋይ ኢንተርኔት በማዘጋጀት 8161 ላይ ኦኬ ብላችሁ ስትለኩ 5 ሳንቲም ሳይቆርጥ ሙሉን ለአረጋውያንና ለአእምሮ ህሙማን በመስጠት ኢትዮ ቴሌኮም የምንጊዜም የምንወደው አጋራችን ስፖንሰራችን ነው። በመስጠት ያልጎደለበት እየሰጠ ያተረፈ ተቋም ነው። እድሜ ልክ አትርፍልን ብሏል ቢኒያም። እናመሰግናለን። እዚህ ጋር አንድ ማሳሰብ የምፈልገው ነገር አሁን የሚጠሩት ብሮች እግዚአብሔር ይመስገን ቁጥራቸው ሚሊዮን ቤት ገብቷል ከፍ ያለ ነው። ነገር ግን ይሄንን ህንጻ በ10 አመት እንኳን እንጨርሰው ብንል በወር 10 ሚሊዮን ብር ይፈልጋል። መቄዶንያ ውስጥ ያሉ 2000 አረጋውያንና አእምሮ ህሙማን ደግሞ ዳይፐር፣ ንጽህና መጠበቂያ፣ ህክምና፣ ቁርስ፣ ምሳራት ይፈልጋሉ። ስለዚህ ይህንን ለመቻል በወር 5 ሚሊዮን ብር ያወጣል መቄዶንያ 2000 አረጋውያንን ለመንከባከብ። ለህንጻው በወር 10 ሚሊዮን ብር ቢያወጣ እንኳን 10 አመት ይፈጅብናል። 10 አመት በወር 10 ሚሊዮን ብር ብናገኝ እንኳን። ነገር ግን ይህን የመሰለ ውብና ዘመናዊ ህንጻ 10 አመት መፍጀት አለበት የለበትም። ስለዚህ በ5ም በ3ም አመት እንዲያበቃ ገንዘባችሁ በእጅጉ ያስፈልገናል። አሁን ያሰባሰብነው ገንዘብ ምናልባት የ3 ወር ወጪውን ቢሸፍን ነው። 1.2 ቢሊዮን ብር ይጠበቅብናል። ኦኬ ብላችሁ 8161 ላይ በመላክ ያቅማችሁን በመለገስ አብራችሁን ሁኑ፣ አግዙን እንላለን። እናመሰግናለን። ይሄ ዝግጅት ይቀጥላል። ቀናችንን ለሰብአዊነት አሳልፈን ሰተናል። የትም እንዳትሄዱ። የጀነቀለት ከልብ እያመሰገንን ኮሜዲያን እሸቱን እንግዲህ መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ዛሬ ታላቅ እንግዲህ የገቢ ማሰባሰቢያና የምስጋና ዕለት ነው። በቅርቡ የሰላም ኖቤል ተሸላሚ ለሆኑት ለኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ለባለቤታቸው ለቀዳማዊት እመቤት ወይዘሮ ዝናሽ ታያቸው ምስጋናችንን እያቀረብን ከዚህ በመቀጠል አቶ ሙሉጌታ ተፈራ የአዲስ አበባ ከተማ ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ ወደዚህ ጋብዛለሁ። እጅግ የምንወዳቸው አንጋፋዎቹ ባለ ራእዮቹም ከፊት ለፊታችን ፕሮግራማችንን እየተከታተሉ ይገኛሉ። የኢዜማ ከፍተኛ አመራሮች በመካከላችን ናቸው። በድጋሚ መልካም ጊዜ። አመሰግናለሁ። ክቡራንና ክቡራት የተከበራችሁ አረጋውያን፣ ጥሪ የተደረገላችሁ እንግዶች፣ የተወደድኩ ወንድሜ ቢኒያም፣ ከሁሉ አስቀድሜ ዛሬ በሚካሄደው የአረጋውያን እና የህሙማን ማዕከል ግንባታ ገቢ ማሰባሰቢያ ደግ መርሃ ግብር ላይ ተገኝቼ ንግግር እንዲያደርግ እድል በማግኘቴ የተሰማኝን ደስታ ከወትሮው የላቀ መሆኑን በራሴና በከተማው የሰራተኛና ማህበራዊ ጉዳይ ቢሮ ስም ለመግለጽ እወዳለሁ። ሰውን ለመርዳት ሰው መሆን በቂ ነው በሚለው ሞቶ ወይም ምሳሌያዊ አጭር አነጋገር የሚታወቀው ተወዳጁና ገር ወንድማችን ቢኒያም በለጠ አማካይነት የተጀመረው አረጋውያንን የማንሳት የመደገፍ የመንከባከብና የማቋቋም ራዕይ እጅግ አስቸጋሪ፣ ፈታኝ፣ ተስፋ አስቆራጭ ጉዞዎችን በማለፍ መቄዶንያን በመመስረት እነሆ ለዛሬው ምዕራፍ ልበቃ ችሏል። ወንድሜና የገርነት ተምሳሌት የሆንከው ቢኒያም በለጠ በህይወት ዘመንህ እርምጃዎች ሁሉ ፈጣሪ ይጠብቅህ ይባርክህ። ክቡራንና ክቡራት፣ በርግጥ ሰው መሆን ሰውን መርዳት ብቻም ሳይሆን ብዙ ነገር ነው። ሰው መሆን ከጥላቻ ይልቅ ፍቅር ነው። ከመለያየት ይልቅ ህብረት ነው። ከመጠላለፍ ይልቅ መደጋገፍ ነው። ከመገፋፋት ይልቅ መቀራረብ ነው። ከመቀበል ይልቅ መስጠት ነው። ከቅም በቀል ይልቅ ይቅር ባይነት ነው። በተናጥል ከመቆም ይልቅ መተባበር ነው። ብቻ ሰው መሆን በጥቅሉ መልካምነት ነው። መልካምነት ደግሞ ለራስ ነው። ክቡራንና ክቡራት፣ በሀገራችን ብሎም በከተማችን የተጀመረው የለውጥ ጉዞ በአጭር ጊዜ ውስጥ ማህበራዊ ችግሮችን ከመሰረቱ በመቀየር የበለጸገ ማህበራዊ መሰረት ለመገንባት ሁሉንም ባሳተፈ መልኩ ግስጋሴውን ጀምሯል። በዚህም የሀገራችን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ
እንዲሁም የከተማችን ምክትል ከንቲባ ኢንጂነር ታከለ ሁማ አብነታዊ ስራዎችን በመስራት ቀዳሚውን ድርሻ ወስደው እየሰሩ መሆኑ የሀገራችንና የከተማችን መጻኢ ማህበራዊ ህይወት ወደ ተዳደለ ሁኔታ ስለመቀየሩ ጉልህ አመላካች ነው። በሁላችንም እምነት በሚባል ደረጃ አባትንና እናትን ማክበር ወይም ታላላቆችን ማክበር እድሜን እንደሚያረዝም ያስተምሩናል። ከዚሁ ጋር በተያያዘም አረጋውያን በህይወት ምዕራፍ መጨረሻቸው ደስተኛ ሆነው ወደ ቀጣይ ዓለም የሚሻገሩ ከሆነ ለቤተሰብና ለሀገር በረከት እንደሆነ ይታወቃል። ስለሆነም በዚህ መረዳት ውስጥ በመሆን መቄዶንያ ያቀረበልን የአረጋውያንና የአእምሮ ህሙማን የመደገፍ ጥሪ ያለማመንታት ሁላችንም ባለን አቅም ሁሉ ድጋፍ በማድረግ የተጀመረው የአረጋውያንና የሕክምና ማዕከል ግንባታ ከዳር እንዲደርስ ታሪካዊ ሀገራዊና ብሎም መንፈሳዊ ግዴታችንን እንድንወጣ ብርቱ ጥሪዬን አቀርባለሁ። በመጨረሻም ሌሎች አረጋውያንን በማንሳትና በመንከባከብ ተግባር ላይ የተሰማራችሁ የከተማችን ነዋሪዎችና ግለሰቦች ያለንን አድናቆትና ክብር እንገልጻለን። እንዲሁም በቀጣይ ጊዜ የከተማ አስተዳደሩ የጀመራቸው ሁሉን አቀፍ ድጋፎች ተጠናክሮ የሚቀጥሉ መሆኑና አረጋውያንን ለመደገፍ በልዩ ትኩረት ለመስራት እንደ ተቋምና አመራር ቅን ልቦናና ዝግጁነት ያለን መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። አረጋውያን መርዳት በዚህም ሆነ በዛኛው ዓለም ዋጋ አለው። ሰውን ለመርዳት ሰው መሆን በቂ ነው። ፈጣሪ ሰጪዎች ያርገን። አመሰግናለሁ። ከልብ እናመሰግናለን። እንግዲህ አቶ በዚህ ታላቅ የሰብአዊ ስራ ርብራቤ ላይ እንግዲህ ሁላችሁም እየተካፈላችሁ ትገኛላችሁ። አቶ ሙሉጌታ ተፈራ የአዲስ አበባ ከተማ የሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ ናቸው። መልእክቱን ያስተላለፉልን ከልብ ያመሰግንን። እንግዲህ የሰብአዊ ተሟጋቾች የሰብአዊ መብት ተሟጋቾች የኢዜማ ከፍተኛ አመራሮች እንዲሁም የንግዱ ማህበረሰብ ሁሉም በዚህ የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የምስጋናና የገቢ ማሰባሰቢያ ፕሮግራም ላይ ስለታደሙ ምስጋና ይገባቸዋልና አመስግኑልን ባካችሁ። ከነዚህም የሰብአዊ መብት ተሟጋቾች መካከል ክቡር አቶ ኦባንጋም በመካከላችን ናቸው። ምስጋና ይገባቸዋል። አመስግኑልን ባካችሁ። የኢዜማ ከፍተኛ አመራሮች አቶ አንዱዓለም አራጌ የመቄዶንያ ሁልጊዜ የመጣ በጸሎት በሐሳብ ድጋፍ የሚያደርግልን ከፍተኛ የመቄዶንያ ባለውለታ ነው። ምስጋና ይገባቸዋል ባካችሁ። ኢንጂነር ስለሆነም እንደዚህ ያለን መልካሙን ነገር ሁሉ እንቀጥላለን። ከዚህ በመቀጠል አንድ ፕሮግራም ይኖረናል፣ የዳቦ ቆረሳ። ከዛ በኋላ አሁን ስሞቻችሁን የጠቀስኳቸው እንዲሁም መጠቅሳቸው ሰስፔንስ ያረኳችሁ በመካከል ብዙ እንግዶች አሉን። በኋላ አለፍ ያደረግን እንጠቅሳለን። ስለሆነም ከዚህ በመቀጠል አቶ ጂማ እና መላ ቤተሰባቸው ወደዚህ መጥተው ለዕለቱ የተዘጋጀውን ህብስት እንዲቆርሱልን እንጠይቃለን። እንግዲህ ይህ ህብስት ተዘጋጅቷል። ፊት ለፊት ላይ ትመለከቱታላችሁ። ሰውን ለመርዳት ሰው መሆን በቂ ነው ይላል ህብስቱ። እንግዲህ ህብስቱን ክቡር አቶ ጅማና መላ ቤተሰባቸው ህብስቱን ይቆርሱልናል ማለት ነው። እናንተም በጭብጨባ አጅቡልን። ዲጄ አንቲ ደግሞ ያጅብልናል። በድጋሚ መልካም ጊዜ። አንተ ፍጹም ነህ፣ የክፋት ደስታ መች ፈቅደህ ንጹህ ነው አልከኝ። ይህን ቀን ወደህ ተገኝተህ አንተ ፍጹም ነህ፣ የክፋት ደስታ መች ፈቅደህ ንጹህ ነው አልከኝ። ይህን ቀን ወደህ ተገኝተህ የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የቦርድ ዋና ሰብሳቢና አቶ ጂማ እንግዲህ
ዳቦውን ህብስቱን ይቆርሳሉ ማለት ነው። በጭብጨባ አጅቡልን። ልዩ 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 ቀን ነው ልዩ 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 ደስ የሚል ቀን ነው ልዩ ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ሁሌ ይሄ ቀን በሆነ ብዬ ተመኘው ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ሁሌ ይሄ ቀን በሆነ ብዬ ተመኘው ደስ ከልብ እናመሰግናለን። እንግዲህ ይህ ፕሮግራም እንዲህ በደመቀ ሁኔታ እየተከናወነ ይገኛል። የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የቦርድ ዋና ሰብሳቢ ክቡር ዶክተር ጸጋዬ በርሄ፣ ክቡር አቶ ጅማ እንዲሁም የሰብአዊ መብት ተሟጋች ኦናን እንግዲህ ይህንን ህብስቱን ቆርሰዋል። አቶ ጅማ ዶልቦ የሲቪል ማህበረሰብና ድርጅቶች ኤጀንሲ ዋና ዳይሬክተር የዕለቱ የተዘጋጀውን ህብስቱን ቆርሰውልናል። ከዚህ በመቀጠል ደግሞ አጠር ያለ መልእክት እንዲያስተላልፉ ጋብዛለሁ። ወደዚህ በጭብጨባ ሸኙልን። ልዩ ልዩ ደስ የሚል ቀን ነው እሺ አመሰግናለሁ። እግዚአብሔር ያክብርልኝ። በዚህ የታደማችሁ አረጋውያን፣ እናቶች፣ አባቶች፣ እህቶችና ወንድሞች፣ የመንግስት የሥራ ኃላፊዎች፣ በአጠቃላይ ክቡራን እንግዶች ዛሬ እያከበረን ያለነው ምስጋና እያቀረብን ያለነው እንዲሁም ደግሞ የገቢ ማሰባሰቢያ ፕሮግራም እያደረግን ያለነው ቅድም እንደተባለው ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማህበር ብቻ ሳይሆን ለኢትዮጵያ ነው። ኢትዮጵያዊነት ደግነት፣ ኢትዮጵያዊነት አንድነት፣ ኢትዮጵያዊነት ፍቅር፣ ኢትዮጵያዊነት ህብረት ነው። እንደዚህ አይነት ማህበራት በሀገራችን ልማት፣ ዲሞክራሲ እንዲሁም ደግሞ የበጎ አድራጊነት ባህልን በማሳደግ ሂደት ውስጥ ከፍተኛ ሚና አላቸው። መቄዶንያ ለዚህ ትልቅ ምስክር እንደሆነ መናገር ይቻላል። እኔ በመመራ ተቋም ውስጥ በርካታ ተመሳሳይ ድርጅቶች ተመዝግበው እየተንቀሳቀሱ አሉ። አብዛኞቹ በውጭ ድጋፍ ላይ እንደተመሰረቱ ይታወቃል። መቄዶንያ ግን አብዛኛውን ወጪውን እየሸፈነ ያለው በኢትዮጵያውያን ስለሆነ ኢትዮጵያውያን ሁሉ በዚህ ልንኮራ ልትኮሩ ይገባል። ይህ የደግነት ስራ በእርግጥ ኢትዮጵያውያንን በእጅጉ ከፍ የሚያደርግ ስለ ነገ ህይወታችን ብቻ ሳይሆን ዛሬ በህይወት እያለን አባቶቻችንን እናቶቻችንን በተለያየ ችግር ውስጥ ያሉ ሰዎችን ለመርዳት የወሰድነው ቆራጥ እርምጃ ሊያኮራን ይገባል እና የልማት አጋሮች፣ የመንግስት የልማት ድርጅቶች እንዲሁም ደግሞ የግል ተቋማት ፕራይቬት ሴክተሩ በዚህ ስራ ውስጥ ከፍተኛ እንቅስቃሴ ከፍተኛ ድጋፍ እያደረገ ያለ መሆኑ በግሌ እንደ ተቋም መሪ ብቻ ሳይሆን እንደ ዜጋ በእጅጉ ያኮራኛል። ኢትዮጵያዊነት ደግነት፣ ኢትዮጵያዊነት ህብረት፣ ኢትዮጵያዊነት አንድነት መሆኑን እያሰብን ለአንድነታችንና ለህብረታችን ጠቃሚ የሆነውን ይህንን ስራ አጠንክረን አበርትተን እንድንሰራ አደራ ላለሁኝ። በመጨረሻም በቤታችሁ ሆናችሁ ይህንን መልእክት የምትከታተሉ ሁሉ በጣም ትንሽ ድጋፍ ነው የተጠየቅነው፣ ብዙ አይደለም። ስለዚህ ብዙ ያደረጉ ሰዎች አሉ። ሰው ሁሉ እንዳቅሙ ቢያደርግ በቂ ነው። ከአቅማችን በላይ እንድናደርግ አልተጠየቅንም። መጽሐፉም እንደሚል ከመቀበል ይልቅ የሚሰጥ ብፁዕ ነው እንደሚል በመስጠት የተባረክን እንድንሆን አደራ ጭምር እየጠየቁ
ስለተደረገው ነገር ሁሉ ግን አመሰግናለሁ። በመጨረሻም የመጨረሻ ዶክተር ቢኒያም በለጠን እንዲሁም የቦርድ አመራር የሆናችሁትን ሁሉ በዚህ ስራ ውስጥ ደግሞ ከፍተኛ መስዋዕትነት እየከፈላችሁ ጊዜያችሁን፣ ጉልበታችሁን፣ ገንዘባችሁን ከዛም በላይ በገንዘብ የማይቆጠር መስዋዕትነት እየከፈላችሁ ያላችሁትን ሁሉ በራሴና በመመራው የሲቪል ማህበረሰብ ድርጅቶች ኤጀንሲ ስም ማመስገን ፈልጋለሁ። እግዚአብሔር ያክብራችሁ። ይህ ዘመን የምንጀምርበት ሳይሆን የጀመርናቸውን አዳዲስም የምንጀምራቸውን ነገሮች የምንጨርስበት የምናጠናቅቅበት አመት እና ዘመን ስለሆነ ይሄ የተጀመረ ስራ በእኛ ትብብር ይጠናቀቃል። አመሰግናለሁ። እግዚአብሔር ያክብርልኝ። ከልብ እናመሰግናለን። አቶ ጅማ ዴልቦ የሲቪል ማህበረሰብና ድርጅቶች ኤጀንሲ ዋና ዳይሬክተር ምስጋና ይገባቸዋልና አመስግኑልን። ኢትዮ ቴሌኮም አጋርነቱን እየገለጸ ይገኛል። በ80/50 ላይ ኤ ብላችሁ ስትልኩ 25 ብር ትደግፋላችሁ። ቢ ብላችሁ ስትልኩ 50 ብር፣ ሲ ብላችሁ ስትልኩ 100 ብር፣ ዲ ብላችሁ ስትልኩ 1000 ብር እንግዲህ ትደግፋላችሁ ማለት ነው። ለዛሬ ልዩ እንግዲህ በ80/50 ስጦታችሁን ባላችሁበት ሆናችሁ ማበርከት ትችላላችሁ። ከዚህ በመቀጠል እንደው ፈጠን እያረኩኝ ክቡር የሰብአዊ መብት ተሟጋች አቶ ኦባንግ ሜቶን ወደዚህ ጋብዛለሁ። በፍቅር ወደዚህ ተቀበሉልኝ ባካችሁ። በሰብአዊ መብት የሚታወቁት እንግዲህ ክቡር አቶ ኦባንግ ሜቶ በእውነት ከልብ እናመሰግናለን። እንኳን ደህና መጡ። ጤና ይስጥልኝ። እንዴት ዋላችሁ? ሪሊ ቢኒ ቴንክ ዩ በጣም ነው የምናመሰግነው። አይ ቲንክ ዛሬ ያየን ቪዲዮስ ማንም ሰው ህሊና ያለ ሰው በጣም የምትሰማ ቪዲዮ ነው እና እኔም ያስተላለፈው መልእክት ከዚህ ጋር ሰው መሆን በቂ ነው ሰው ለመረዳት እና ሰው መሆን ማለት ኃላፊነት እንደሆነ ቢኒ ወስኗል። አሁን ዛሬ ለእናንተ የሚያስተላለፈው መልእክቱ ቢኒም የራሱ ድርሻ ሰርቷል። እኛስ ድርሻችን እየሰራ ነው ወይ? እና የዛሬ አመት ነበርና መቄዶንያ የሄድኩት እና እዛ በነበርኩበት ያው ቪዲዮ አይቼን በጣም ነው ሪል ያዘንኩት። በአንድ በኩል ደግሞ በጣም ነው የተደስኩት። ለምን ቢባል ለካ ስራ የሚሰሩ ሰዎች አሉ ማለት ነው። ያንዳንዳችን ራሳችን እንጠይቅ። መቄዶንያ ባይኖር ኖሮ 2500 የሚሉ ወንድሞቻችን የት ሆኑ ነበር? ይሄ ነገር አሰባችሁ ታውቃላችሁ? በመቄዶንያ ምክንያት በህይወት የምኖሩ ወንድሞቻችንና እህቶቻችን መቄዶንያ ባይኖር ኖሮ እነሱ የት ሆኑ ነበር? በቪዲዮ ሰምታችሁ ከሆነም ኢቭን ታማምድ የሚባል ኮማንደር ዳንኤል ባይላ ስላሴ ጊዜ ወታደር ነበር። ያንዳንዱ ሰው የራሱ ታሪክ አለ። እነኚህ ሰዎች ይሄ ድርጅት ባይኖር ኖሮ የት ሆኑ ነበር? እነኚህ ሰዎች ደግሞ የኛ ሰዎች ናቸው፣ ዘመዶቻችን ናቸው። ደግሞ ስንል እዚህ ጋር ምንድነው የወደኩ በትክክል እንላለን፣ ግን ያልወደኩ ሰዎች አላቸው። ያልወደኩ ሰዎች ማን የረዱ ናቸው? ኢትዮጵያ ውስጥም አካለ ጎደሎም ችግር ያሉ ሰዎችን 2500 ብቻ ነው አይደለም፣ በሚሊዮን የሚቆጠሩ ወንድማማቾችና እህቶቻማቾች አሉ በዚህ ምድር ላይ። አዲስ አበባ ባሉ ካራቱ ሚዛን ስለነኚህ ሰዎች ማን ነው የምናስበው? አይ ቲንክ ዳት እንደ ቢኒ እዚህ ሀገር የኛ ዜጋ መሆኑ ትልቅ መስጋና ላኪን እነሱ እንደዚህ መሆኑ እና ለተከለል የፈለኩት ነገር ምንድነው? የኔ ስራ ሰብአዊ መብት ነው። ከኔም በጣም ይገናኛል። ሰው መሆን በቂ ነው ሰው ለመረዳት። ግን ያንዳንዱ ሰው ሆኖ ሰው ራሱ መሆኑ ማኩ ሰዎች አሉ። ሰው መሆን እኮ ቀላል ነገር አይደለም። ሰው እኮ ኃላፊነት ነው።
ሰው ክብር ነው ሰው ራስ መውደድ ነው ሰው አሁን ለምሳሌ ሰው ማለትን ይሄ የኔ ከለቤር ነው ይሄ የኔ ከለ ነው አይልም ስለ ሰው የሚያስብ ሰው ነው መረዳ እንጂ ቤር አይደለም አሁን ነቢኒ ሰው ምን እንደሆነ በደንብ ያውቃል ግን ሌሎቹ በአሁኑ ሰዓት ሰው እንደሆነ ማኩ ሰዎች አሉ ቤሬ ምትስቃዩ ሰዎች አላችሁ ስትስቃዩ ቤር አይደለም የሰው ልጆች ናቸው እና አንድ ታሪክ ልንገራችሁና በዚህ ተነቀቃለሁ የዛሬ ሳምንት last Saturday ደብረ ብርሃን ሄጄ ነበር እንደ ቢኒ ሃንድ ወንድማችን ህርዳኖስ መባል ወጣት ደብረ ብርሃን ውስጥ እንደዚህ ወንድሞቻችን እንዳሉ እየተሰቃዩ እሱ በራሱ አቅም አበሻ ባል ግሩፕ አቋቋሙ 113 ሰዎች የረዱ አዛውንቶቹ ሳናቶቹ መንገድ ላይ የወደኩት እና ልብን በጣም ነው የተሰበርኩ ግን ከዛ ስመጣት ያጋተመኝ ምን ልንገራችሁ ከደብረ ብርሃን ኦልሞስት 10 ኪሎ ሜትር ትልቅ መኪና አደጋ ነበር በዛ አደጋ ላይ መኪና እንደደረስነን ትልቅ ሎሪና አንድ ሚኒባስ ዘጋ እንደደረስነን የሞቱ 4 ወንድሞች ወጣቶች ሬሳቸው መንገድ ላይ ነበሩ እዛጋ አካባቢ በአካባቢ ያሉ ሰዎች መጡ ገበሬዎች ሳናቶቹ እና ያለቅሳሉ አንድ ሽማግሌ ምን ወይ ልጆቼ ወልድ ልጆቼ አንድ ሳን ልጅ ሜቢ 6 አመት ወንድሞቼ ሌላ ደግሞ በአፋን ኦሮሞ ያለቅሳል ምን እንደሆነ ኦሮሞኛ ብንችል ኖሩ ላውቅ ነበር እዛጋ የሞቱ አውቁ ማን እንደሆኑ ግን ሽማግሌ ልጆቼ ይላል ልጁ ደግሞ ወንድሞቼ ይላል እዛጋ አካባቢ ያሉ በሙሉ ቪዲዮስ ቀርሼ ያለቅሳሉ ከዛ በኋላ እንደሰማው ያ ሚኒባስ ከአዲስ አበባ ወደ መቀሌ ነበር መታወቂያ ውስጥ ያሉ ልጆቹን የትግራይ ክልል መታወቂያ የሞቱ የኛ ነው ትክክል ወንድሞቻችን የሞቱ የኛ ነው አባቶቻችን ልጆቻችሁ ናቸው ስንሞት ብቻ አይደለም ራሳችን ምን ይወደ ስንሞት ብቻ አይደለም ሌላ ሰው ክብር ምን ይሰጥ ስንሞት ብቻ አይደለም ድንኳን ገብተን ኢትዮጵያዊነታችን ምን ይገለጹ ስንኖር ነው እና በዚህ ተነቀቃለሁ ቢኒ የራሱ ስራ ሰርቷል እኛ ስራችን እየሰራ ነው ወይ አይደለም አንዳንድ ያዘናል አሁን ለምሳሌ ጥልቅ ሰፊ ቦታ አለ ቢኒ ብቻ ነው እናንተ ብቻ ናችሁ የት ነበሩ ኢትዮጵያውያን በብዛት እዚህ አዲስ አበባ ያሉ ሰዎች ሰው ለመኖር ሰው ያስፈልጋል ሰው ሀብት ነው ሰው ኃይል ነው ሰው ክብር ነው እኛ ግን በአሁኑ ሰዓት ሰው ረሳንን ያጣ ገንዘብ አይደለም ያጣው ጥቂት አይደለም ያጣን ሰውነንና ለሁላችሁ ከዚህ ዛሬ ዛጋ ያያችሁ ሰው ለመርዳት ሰው መሆን በቂ ነው ለቤት ያሉ ያንዳንዳችሁ ያላንተ የሚያስላልፉ ማንነታችንን ቤራችን አይደለም ቋንቋችን አይደለም ህምነታችንን ማንነታችንን ሰውነንና ሰው ነውን ፖለቲከኞቹ ደሞ ለፖለቲከኞቹ ደሞ የሚያስላልፉ መልእክቱ ሂባካቸው የስቢና ፖለቲካን ይጫወትና የቤር ፖለቲካን ይተው በቤር ፖለቲካ ሰው መሞት የለበትም ያንዳንዳችሁ ቤት ያላችሁ ሰዎች መቄዶንያ በቂ አይደለም ቢኒየም ሃንድ ነው እኛ 100 ሚሊዮን ነን 100 ሚሊዮን ያንዳንዳችን እንደ ቢኒ ሆን እንችላለን ስራችን እንሰራ ህዝባችን እንረዳ ወደን ጠላን አንድ ያረግነን ምድራችንና ኢትዮጵያዊነታችን ከሁሉም ይቀደማል ስብነታችንን ከቤር ይቀደመናል ቤር ካሰብነን የትም አንደርስም በስብና ካሰብነን አገራችን መገንባት እንችላለን ምን ይነጋገሩና ምን ሰራ በትግባር መሆን አለበት በማስመሰል ከሆነ የትም አንደርስን ዳሆነ እንኖራለን በቅንነት ከሆነ በእውነት ከሆነ ኢትዮጵያ ለዘላለም የማይኖርበት ምክንያት የለም ኢትዮጵያ ለዘላለም ትኖር ለሰው ልጅ ክብር ነስብ thank you What about killing fears? ከልብ እናመሰግናለን አቶ ቦሃንግ ሜቶ የሰብአዊ መብት ተሟጋች
ከልብ እናመሰግናለን። ምስጋናችን ባላችሁበት ድረሳችሁ። የቴዎፍሎስ አምላክ የጴጥሮስ አምላክ እግዚአብሔር ስሙ ይባረክ። ከፍ አድርጋችሁ አመስግኑት እግዚአብሔርን ባካችሁ። ስለማይነገረው ስጦታው ክብርና ምስጋና ለእርሱ ይሁን። አንድነት ኃላፊነቱ የተወሰነ የግል ማህበር 15,000 ብር፣ ብርሃን ኢንሹራንስ 10,000 ብር አስገብተዋል። ምስጋና ይድረስልን። ኢትዮ ቴሌኮም የአገልግሎት አሰጣጡን ይበልጥ ውጤታማ ለማድረግ ደንበኞቹን ይበልጥ ለማርካት ልዩ ልዩ ተግባራትን እያከናወነ ይገኛል። ለአብነትም ቀደም ሲል በተወሰኑ የአዲስ አበባ አካባቢዎች ይሰጥ የነበረውን የ4G ሞባይል ኢንተርኔት አገልግሎት በማሻሻል አሁን ላይ የከተማዋን ሁሉንም ክፍሎች የ4G LTE ሞባይል ኢንተርኔት አገልግሎት እንዲያገኙ አድርጓል። በተጨማሪም የኢንተርኔት አጠቃቀማቸው ከፍተኛ በሆነባቸው 50 ቦታዎች አገልግሎቱን ወደ 4G LTE አድቫንስድ ያሳደገ አንጋፋ ተቋም ነው። የተቋሙ አዲስ አመራር በ2010 ካደረገው ከፍተኛ የዋጋ ቅናሽ በተጨማሪ በቅርቡ ደግሞ የፊክስድ ብሮድባንድ ኢንተርኔት አገልግሎት ላይ የዋጋና የአገልግሎት አሰጣጥ ማሻሻያን አድርጓል ይላል። በዚህም መሰረት ለግለሰቦች ደንበኞች እስከ 69%፣ ለድርጅት ደንበኞች እስከ 65%፣ ለድርጅት ደንበኞች እስከ 72% የሚደርስ ቅናሽ በማድረግ ህብረተሰቡን ዘመኑ የደረሰበትን ቴክኖሎጂ አገልግሎት እንዲጠቀም አድርጓል። ከልብ እናመሰግናለን ኢትዮ ቴሌኮም ነው። እሺዬ መልእክት ካለ እንግዲህ አሁን ደግሞ ወደ ምስጋና መለስ እንላለን። ከዚህ ቀደም አቶ ወርቁ አይተነው 15 ሚሊዮን ብር ረድተውናል። 15 ሚሊዮንን የሚያስንቅ እጅግ ከፍ ያለ ገንዘብ ለመስጠት ፈቃደኛ የሆናችሁ ባለሀብቶች በቅርቡ ትደውላላችሁ ብለን እንጠብቃለን። ምክንያቱም የሚያስፈልገን 1.2 ቢሊዮን ብር ነውና እጃችሁ አይታጠፍ። ነገር ግን ማመስገን አለብን። በሁሉም ክልሎች በአማራ ክልል፣ በኦሮሚያ፣ በትግራይ፣ በደቡብ፣ በጋምቤላ እንዲሁም በሁሉም ክልሎች ያሉ የክልል ርዕሰ መስተዳድሮችና ካቢኔዎቻቸው ለመቄዶንያ የመስሪያ የሰብአዊነት መሬት እየሰጡን ነው። በከተሞች በመቀሌ፣ በባህር ዳር፣ በጎንደር፣ በቢሾፍቱ፣ በደሴ፣ በደብረ ብርሃን፣ በለገጣፎ፣ በሐዋሳ፣ በአዳማ፣ በዱከም፣ በገላን፣ በሐረርና በድሬዳዋ መሬት ተቀብለናል። እየተቀበልን ነው። በፕሮሰስ ላይ ያሉም አሉ። ሁሉንም ከልብ እናመሰግናለን። በመላው ዓለም ያላችሁ ኢትዮጵያውያን ይህ ታላቅ የሰብአዊነት አጋጣሚ ነው። ዛሬ እዚህ የመጣችሁ በየቤታችሁ ቴሌቪዥንና ኢንተርኔት የከፈታችሁት በአጋጣሚ አይደለም። ታሪክ እንድትሰሩ ስለተፈቀደላችሁ ነው። 8161 ላይ ኦኬ ብላችሁ ላኩ። ብር ቢኖረውም ባይኖረውም ስልካችሁ ኦኬ ብላችሁ በመላካችሁ 1 ብር ትረዳላችሁ። መቄዶንያ www.macedonia.org በተሰኘው ዌብሳይቱ እጅግ ብዙ ነገሮችን ታገኛላችሁ። የፌስቡክ የዩቲዩብ ገጻችንን ቮለንቲር መሆንና በጎ ፈቃደኛ መሆን ከፈለጋችሁ ፎርም አለ። በፌስቡክ መቄዶንያን ለመቀላቀል ከ72000 በላይ ላይክ ያለውን ገጻችንን ላይክ በማድረግ አብራችሁን እንድትሰሩ እንጋብዛለን። ይህ ዝግጅት እንዲሰምር አብረውን የሰሩ ሚዲያዎች አስራት ቴሌቪዥን፣ ኢሳቶች እጅግ በከፍተኛ ቀናነት በርካታ ማስታወቂያዎችን በመልቀቅ እንዲሁም ሌሎቹም ኦቤን ቴሌቪዥን፣ ፋና፣ ኢቢኤስ፣ ኤልቲቪ፣ አሻም፣ አሃዱ፣ ዋልታ፣ ትግራይ ቲቪ፣ አዲስ ቲቪ፣ አፍሪ ሄልዝ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቲቪ፣ አንዋር ቲቪ፣ ማርሴል ቲቪ፣ ማህበረ ቅዱሳን ቲቪ እና ደግሞ በግንባር ቀደምነት የአንበሳውን ድርሻ ወስዶ ኢትዮጵያ ቴሌቪዥን ይህን ዝግጅት ለዚህ ስላደረሰው አመስግኑልን። ከህትመት ሚዲያዎች ሪፖርተር ጋዜጣ፣ አዲስ አድማስ ፕሬስ ድርጅት፣ ቁም ነገር መጽሔት፣ ጊዮን መጽሔትና ሌሎቹም ከሬዲዮ ኢትዮ ኤፍኤም እና አጋሮቹ አዋሽ ኤፍኤም፣ ፋና ኤፍኤም፣ የኢትዮጵያ ሬዲዮ 97.1፣ ብስራት ኤፍኤም፣ ጸደይ ኤፍኤም፣ አዲስ ሚዲያ 96.3፣ አፍሮ ኤፍኤም 84,000 ብር የሚገመት የስፖንሰርሺፕ ፓኬጅ ፈቅዶልናል። እናመሰግናለን። ከማስታወቂያ ድርጅቶች ሳምሶን ማሞ የማስታወቂያ ድርጅት፣ አዱሊያን ማስታወቂያ፣ ኤርሚያስ ማስታወቂያ፣ ላየን ቤዛ ማስታወቂያ፣ አስናቀ ማስታወቂያና የሰራዊት ፍቅሬ መልቲሚዲያን
እጅግ አድርገን እናመሰግናለን። እርዳታዎቻችሁ እንደቀጠሉ ናቸው። አሁንም አብራችሁን ሁኑ። ከልብ እያመሰገንን ምስጋናው አሁን በግንባር ቀደምትነት ለአቶ ወርቁ አይተናው በግለሰብ ደረጃ እንደዚህ አይነት ታሪክ ሰሪ ሰው አይቼም ሰምቼም አላቅም። በእውነት ሌሎች ባለሀብቶች ከባችሁ እየተወያያችሁ ላላችሁ፣ በቴሌቪዥን መስኮት እየተከታተላችሁ ላላችሁ የመቄዶንያ አጋሮች መልእክታችን በ09 40 እየጠበቅን እንገኛለን። በ097777 በ09898989 ላይ እንጠብቃለን። ስለሆነም ከልብ እያመሰገንን ይህንን አዲስ ፓርክ የሚሊኒየም አዳራሽን ምስጋና ይገባል። እልልታ ዲኮርን እንደዚህ ያስዋበልን እሱ ነው። ሁሉም ሚዲያዎች እንግዲህ በእሺ ተገልጸዋል። ምስጋና ይገባቸዋል። ቃል መልቲሚዲያ ለመኪኖቻችን ደህንነት እንዲጠበቁ ዘወትር የሚተጉልን ጋራዦቻችን ብስናት ጋራዥ፣ ጆኒ ጋራጅ፣ ማቱሳላ ጋራጅን ከልብ እናመሰግናለን። የዶርዜ ወጣቶች ሁለገብ ማህበር በዛሬው ዕለት ለ10 አረጋውያን የሚሆን ጋቢ ሰጥተዋል። ከልብ እናመሰግናለን። እንግዲህ ፕሮግራማችን እንዲህ እያለ ይቀጥላል። እንግዲህ ወርቁ አይተናው በጎ አድራጊ ድርጅት ግለሰብ ይህንን መልካም በጎ ተግባር እያከናወኑ ይገኛሉ። እንግዲህ በርካቶች ስማቸው ያልተጠቀሰ በርካቶች እንግዲህ በዚህ ቃል የገባሉ። ኤስኬዋይ ኬሚካል ፋክተሪ ፒኤልሲ 10,000 ብር፣ ሀረገወይን ጸጋዬ 5,000 ብር፣ ኃይሌ ተገኝ 22 ማዞሪያ 5,000 ብር፣ ከርቸሌ ሚካኤል ወጣቶች ማህበር 1,000 ብር፣ ፍቃዱ በቀለ 10,000 ብር፣ አቶ አድማሱ ደምሴ 10,000 ብር፣ ሃና ገብረ ኢየሱስ 2,000 ብር፣ አቶ ጌዲዮን ቡላ 2,000 ብር፣ ዝና ብዙ ቶላ 3,000 ብር፣ ፍሬወይኒ በቀለ 1,000 ብር። እንዲህ እያለ ይቀጥላል። ወንድም አሎም 20 ሳውዝ አፍሪካ ከሳውዝ ፋብሪካ ወንድም አሎም 25,000 ብር። ጥበብ ኢትዮጵያ እንግዲህ አዲስ ሰው ገብረ ሕይወት 100 ክፍሎችን የሚያስውብ ቅርጻ ቅርጽ እንግዲህ ስጦታ የሚያበረክቱ ይሆናሉ። እሺ አንተ ጋር ካለ አዲስ አበባ መዓዛ ሰማና ቤተሰቦቹ 10,000 ብር። በወሊሶ ከተማ አቡነ ገብረ መንፈስ ቅዱስ ገዳም የልማት ኮሚቴ 10,000 ብር። ኢንጂነር ዘላለም ሸቱ 5,000 ብር። ቱ ብራዘርስ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር 10,000 ብር ማህበር 10,000 ብር። አቶ በላይ ተክሉና ልጆቻቸው ኃላፊነቱ የተወሰነ የግል ማህበር 25,000 ብር። አቶ ፍስሐ ኃይሉ 10,000 ብር ብለን አሁን ከፍ ያለ ብር እንጠራለን። መቼም ዛሬ ሚሊዮን ለምደናል። ሚሊዮን ብርቃችን አይደለም። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ 2 ሚሊዮን ብር ሰጥቶናል። ባለሀብቶቻችን አሬት ናችሁ። 15 ሚሊዮን ብር አቶ ወርቁ አይተነው በዚህ ዝግጅት ሪከርድ ይዘዋል። 15 ሚሊዮን ብር። ሌሎች ባለሀብቶቻችን የታላችሁ? 20 ሚሊዮን የሚደፍር ጠፋ። 15 ሚሊዮን አልደፈር አለ። እንጠብቃችኋለን። ከልብ እናመሰግናለን። እንግዲህ ስጦታው እየቀጠለ ይገኛል። ወይዘሮ ዘነበች አስፋው ጅማ ኢትዮ ቴሌኮም ሰራተኛ 10,000 ብር። የባርሴሎና ደጋፊዎች 10,000 ብር። መልካሙ ጎበዙ 5,000 ብር። ሲስተር ወሰኔ ፋንታው ጳውሎስ መክበብ 20,000 ብር። ቤዝ በውልዲንግ ምናምን ይላል እንግዲህ ከፊዚዮቴራፒ 25,000 ብር። ባካችሁ ስትጽፉ በስነ ስርዓት እየጻፋችሁ ጸሐፊያን በስነ ስርዓት እየጻፋችሁ እንድትልኩልን እናሳስባለን። ሕፃን ብሩክ በእምነት ወልዳገኘው 1,000 ብር። ሁሴን መሐመድ በየወሩ 10,000 ብር። ከወንጂ
ስሜ አይጠቀስ ስሜን እግዚአብሔር ያውቀዋል ያሉ አንድ ግለሰብ 10,000 ብር፣ ሙሉጌታ ተፈራ 2,000 ብር እንዲህ ሲል 109,500 ብር እንግዲህ ይህንን ወረቀት ይዟል ማለት ነው። ከልብ እያመሰገንን ፕሮግራሞቻችን እንዲሞቅ ደመቅ እያሉ ይቀጥላሉ ማለት ነው። ከዚህ በመቀጠል የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል እንግዲህ መስራች ክቡር ዶክተር ቢንያም በለጠ አዲስ በመካከላችን ይገኛሉ። ክቡር ዶክተር ቢንያም በለጠ አዲስ አጭር መልእክት እንዲያስተላልፉ ኢንጂነር ዘላለም ሰይፉ 5,000 ብር ቃሉ ፕሮዳክሽን በመባል ይታወቃሉ። ስለሆነም ከዚህ በመቀጠል ከልብ እያመሰገንን ይቀጥላል ምስጋናው። ምስጋናው ይቀጥላል። ሚዲያዎች ስንጠቅስ ቅድም ያልጠቀስናቸው ነገር ግን ይህን ስርጭት በቀጥታ በማስተላለፍ ማስታወቂያዎችን በገፍ በመልቀቅ ሰብአዊነትን የሰበኩ ሚዲያዎች አብረውናሉ። አማራ ቲቪ ከሬዲዮ ታዲያስ አዲስ ፕሮግራም በልዩነት ቲቪ 9 እነዚህ ቴሌቪዥን ጣቢያዎች በእጅጉ የመቄዶንያን መልእክት ቅድም ከጠቀስኳቸው የቴሌቪዥን ጣቢያዎች ጋር በመሆን አስተላልፈውልናልና እናመሰግናለን። በአማርኛ መቄዶንያ ብላችሁ 72,000 ተከታይና ከዛ በላይ ላይክ ያለውን የመቄዶንያን የፌስቡክ ገጽ ላይክ በማድረግ የዕለት ተዕለት እንቅስቃሴያችንን ተከታተሉ። እጅግ ማመስገን ከምንፈልጋቸው ሌሎች ተቋማት ወይም አካላት መካከል በተቋም መልክ ባይገለጹም በጎ ፈቃደኞችና ቮለንተሮቻችንን ከልብ አመስግኑልን። በመቄዶንያ ሰውን ለመርዳት ሰው መሆን በቂ ነው ይባላል። ይህ አባባል ቢንያም በአንድ ወቅት ቃለ መጠይቅ ሲደረግለት የተናገረው ንግግር ነው። እውነት ነው። መቄዶንያ ጸጉር ቆራጭ ብትሆኑ መታችሁ ጸጉር መቁረጥ ትችላላችሁ፣ መታችሁ ገላ ማጠብ ትችላላችሁ። ምንም ባትችሉ ፈገግታ እንኳን ከቻላችሁ መታችሁ ለአረጋውያኑ ፈገግ ብትሉላቸው ፍቅር እርቧቸዋል። ሰውን ለመርዳት ሰው መሆናችሁ ብቻ በቂ ነውና በያላችሁበት ይህን መልእክት ሰምታችሁ ወደ መቄዶንያ ኑ እንላለን። እንቀጥላለን። ከልብ እያመሰገንን ከዚህ በመቀጠል እንደው እያመመውም ቢሆን መልእክቱን ድምጹን እንድንሰማ ከዚህ አንትዬ አንዴ ከዚህ በመቀጠል የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል መስራች ክቡር ዶክተር ቢንያም በለጠ አዲስን እባካችሁ በጭብጨባ ወደዚህ ተቀበሉልኝ። የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል መስራች ክቡር ዶክተር ቢንያም በለጠ አዲስ እንግዲህ ባለ ራእዩ ብዙዎችንም ባያበሰ የብዙዎችን ታሪክ የለወጠ የብዙዎችን ህልም የፈታ መቄዶንያ ከልብ እያመሰገንን እንግዲህ የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል እስኪመጡ ድረስ አንድ መልእክት አቶ ራጁ ዴንሳ እንዲያስተላልፉ እንጋብዛለን። እሺ፣ በዛሬው ዕለት እዚህ አዳራሽ የተገኛችሁ ሁላችሁንም ከልብ እናመሰግናለን። እንዲሁም በቴሌቪዥን መስኮት የምትከታተሉን ሁሉ ከልብ እናመሰግናለን። እንግዲህ የዛሬው የመጋቢት 6 2012 የገቢ ማሰባሰቢያ ዝግጅት ለምናሰራው 1.2 ቢሊዮን ብር በላይ ለሚፈጀው ህንጻ ወጪ እንዲሸፍንልን ነው። ክቡር ዶክተር ቢንያም ወደ መድረክ እስኪመጣ ድረስ የተወሰኑ መጠቀስ ያለባቸውን ማመስገን ስላለብን ኤስኤምኤስ ክፍልና በመሬት ጉዳዮች ላይ በኃላፊነት ስለምሰራ በኤስኤምኤስ የምንጊዜ ማጋራችን ኢትዮ ቴሌኮምን በተጨማሪነት ለማመስገን ቅድም ደግሞ ያልተጠቀሱ ያደረጋቸው ስራዎች አሉ። ኢትዮ ቴሌኮም ለመቄዶንያ አረጋውያንና አእምሮ መርጃ ማዕከል 74 ሚሊዮን ብር እንዲሰበሰብና
10 ሚሊዮን ብር እርዳታ ከማድረጉ በተጨማሪ ቅድም ከተጠቀሰው ከ4000 በላይ ዩኒቨርሲቲ ተማሪዎችን ማስተማሩ አዲስ አበባችንን ሸገርን ለማስዋብ ፕሮጀክትም ከ100 ሚሊዮን ብር በላይ መለገሱ እንደ ሀገር በ2011 ክረምት ወቅት በተካሄደው የችግኝ ተከላ መላውን ሰራተኛ በማሳተፍ ብቻውን ኢትዮ ቴሌኮም 1.5 ሚሊዮን ችግኞችን የተከለ ሲሆን ለዚህም ከ50 ሚሊዮን ብር በላይ ወጪ ማድረጉ የኢኮኖሚ አቅማቸው ዝቅተኛ የሆኑ 100 ያህል ሴቶችን ለ6 ወራት የፋሽንና ዲዛይን ስልጠና እንዲያገኙ በማድረግ ራሳቸውን በፋሽን ኢንዱስትሪ ውስጥ እንዲያበቁ አግዟል። በዘንድሮ የትምህርት ዘመን በመላው ኢትዮጵያ ደብተር፣ ዩኒፎርምና ቦርሳ ልገሳ አካሂዷል። ቁርስና ምሳ በአግባቡ ተመግበው ትምህርታቸውን መከታተል ላልቻሉ ከ5000 በላይ የአንደኛ ደረጃ ተማሪዎች የምገባ ፕሮግራም በማካሄድና የማጠናከሪያ ትምህርትም በተጓዳኝ እንዲያገኙ ድጋፍ ሲያደርግ ቆይቷል። በ2011 የተከበረው ማርች 8ን አስመልክቶ በመላው ሀገሪቱ በ846 ወረዳዎች ለሚገኙ ዝቅተኛ የኑሮ ደረጃ ላይ ላሉ 70,000 ሴቶች የሞባይል ቀፎ ከነሲም ካርዱ ማበርከቱ ይታወሳል። በዚህ አጋጣሚ 70,000 ሴቶች በኢትዮጵያ በቴሌቪዥን እየተከታተላችሁን ካላችሁ 8161 ላይ ኦኬ ብላችሁ ቴክስት እንድታደርጉበት እንጠይቃለን። ምክንያቱም ኢትዮ ቴሌኮም የለገሳችሁ እናንተ ደግሞ የመቄዶንያ አጋር እንድትሆኑ እንጠይቃለን። በዚሁ አጋጣሚ የዘንድሮ ማርች 8ን አስመልክቶ ደግሞ በመላው ኢትዮጵያ በመንግስት ሁለተኛ ደረጃ ትምህርት ቤት ለሚያስተምሩ ከ20,000 በላይ ለሚሆኑ ሴት መምህራን በሙሉ የ3 ወር ነፃ የሞባይል ፓኬጅ ሰጥቷል። እንደዚሁም ምስጉን ለሆኑ ሴት መምህራን በእጣ 200 ስማርት ሞባይል ስልኮችን እና 50 ላፕቶፖችን አበርክቷል። ለአዲስ አበባ ቀይ መስቀልም የአምቡላንስ ስጦታ አድርጓል። ተቋሙ ከሚያደርገው የሰብአዊና ማህበራዊ ድጋፎች ጎን ለጎን የኢትዮ ቴሌኮም ሰራተኞች በበኩላቸው በስራ አካባቢዎቻቸው ማህበራዊ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች ገንዘብና ቁሳቁሶችን አሰባስቦ በመለገስ አርአያነት ያለው ተግባር እየፈጸሙ ይገኛሉ። ሰራተኞቹ ከዚህ ባሻገር በሚሰሩበት የስራ ክፍሎቻቸው የደም ልገሳ ለአርሶ አደሮች በሰብል ስብሰባ ጊዜ ማሳ ድረስ ወርዶ በማጨድ በጉልበት ጭምር በመርዳት አኩሪ ተግባር እየፈጸሙ ይገኛሉ። በተጨማሪነት የተቋሙ አዲስ አመራር በ2010 ካደረገው ከፍተኛ የዋጋ ቅናሽ በተጨማሪ በቅርቡም ደግሞ በፊክስድ ብሮድባንድ ኢንተርኔት አገልግሎት ላይ የዋጋና የአገልግሎት አሰጣጥ ማሻሻያዎችን አድርጓል። በዚህ መሰረት ለግለሰብ ደንበኞች ወይም ሬዚደንሻል ለሚባሉ እስከ 69 በመቶ እንዲሁም ለድርጅት ደንበኞቹ ወይም ኢንተርፕራይዝ ካስተመርስ ለሚባሉት እስከ 65 በመቶ ለድርጅት ደንበኞች የቪፒኤን አገልግሎት ላይ ደግሞ እስከ 72 በመቶ የሚደርስ ቅናሽ በማድረግ ህብረተሰቡ ዘመኑ የደረሰበትን የቴሌኮም አገልግሎት እንዲጠቀም አድርጓል። ኢትዮ ቴሌኮም ከፍተኛ ድጋፍ እያደረገ የሚገኝና በአጠቃላይ በሰብአዊ ተግባር ለሁሉም ምሳሌ መሆን የሚችል ብቸኛው ድርጅት ነው ማለት እንችላለን። ሁላችሁም ኢትዮ ቴሌኮምን በድጋሚ እንድታመሰግኑልን ጠይቃለሁ። ሌላው አጋራችን የሰራተኛና ማህበራዊ ጉዳይ ሚኒስቴር እንዲሁ ከልብ እናመሰግናለን ለሚያደርጉልን ሁሉ የድጋፍ ትብብር እንዲሁም የሙያዊ ገዛ ከልብ እናመሰግናለን። የአዲስ አበባ ከተማ አስተዳደር እንዲሁ እጅግ አድርገን ከምክትል ከንቲባው ታከለ ኡማ እንዲሁም የከንቲባ ጽህፈት ቤት ኃላፊዋ ክብርት ወይዘሮ አለምፀሐይ ጳውሎስን እጅግ አድርገን በጣም እናመሰግናለን። በአዲስ አበባ ከተማ ስራችንን እንድናስፋፋ ተጨማሪ መሬቶችን እያገኘን ስራችንን እንድንሰራ እያደረጉልን ያለው ድጋፍ እጅግ የላቀ ነው። እንዲሁም በኦሮሚያ ከተማ መሬት ልማት ማኔጅመንትና ኤጀንሲ ከቢሮ ኃላፊው አቶ ጫላ ጀምሮ እጅግ በጣም ላቅ ያለ ምስጋናችን ነው የምናቀርበው። በአሁን ሰዓት በአዳማ፣ በቢሾፍቱ፣ በገላን፣ ዱከም፣ ለገጣፎ እንዲሁም ነቀምት ተመሳሳይ ስራዎችን ማድረግ እንድንችል እያገዙን ነው። አቶ አሰግድ በፊት በአዲስ አበባ ከተማ ከንቲባ ጽህፈት ቤት ኃላፊ የነበሩ በአሁን ሰዓት የአዳማ ከተማ ከንቲባ በዛሬው ዕለት መገኘት ባለመቻላቸው ይቅርታ ጠይቀዋል። እያደረጉልን ያለው ድጋፍ ግን አዲስ አበባ ላይ የነበረው አሁንም በኦሮሚያ ክልል ላይ እንዲሁ እንደቀጠለ ነው። ስራችን በጣም እየሰፋ ነው። የመሬት ጉዳዮችን የምንከታተለው በድሬዳዋ፣ በባህር ዳር፣ በሐረር፣ በሐዋሳ እንዲሁም በአማራ ክልል ባህር ዳር ተጨማሪ ጎንደር፣ ደብረ ብርሃን፣ ደሴ ላይ ተጨማሪ የማስፋፊያ ስራዎችን እየሰራን ነው። ስራችን በጣም እየሰፋ እያደገ እንደመምጣቱ ሁሉም የኢትዮጵያ ሕዝብ እንዲያግዘን በድጋሚ እንጠይቃለን። እግዚአብሔር ይስጥልን።
ከልብ እናመሰግናለን። አቶ ራጁ ዴንሳ የማዕከሉ የኤስኤምኤስ ክፍል ኃላፊ ናቸው። ምስጋናችን ይቀጥላል። የሕክምና ተቋማት የጤና ጥበቃ ሚኒስቴር የመድኃኒት አቅርቦት ፈንድ አገልግሎት ኤጀንሲ የአዲስ አበባ ጤና ቢሮን ከልብ እናመሰግናለን። የቅዱስ ጳውሎስ ስፔሻላይዝድ ሆስፒታል፣ የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል፣ ለአማኑኤል የአእምሮ ስፔሻላይዝድ ሆስፒታል፣ ለአይሲኤል ኢንተርናሽናል ክሊኒካል ላብራቶሪ፣ ለአርሾ ክሊኒካል ላብራቶሪ፣ ለውዳሴ ዲያግኖስቲክስ ሴንተር፣ ለፓዮኔር ዲያግኖስቲክ ሴንተር፣ ለቢኤምዋይ ዲያግኖስቲክ ሴንተር፣ ለጥቁር አንበሳ ሆስፒታል ነፃ ሕክምና በመስጠት የመድኃኒት ድጋፍና ትብብር በማድረግ በማዕከላችን ድረስ በመምጣት ነፃ የሕክምና አገልግሎት ስለሰጡ ምስጋና ይገባቸዋል። በዚህ የምስጋና ቀን ምስጋና አቅርቡልን። እንግዲህ እንዲህ እያልን ይቀጥላል። ስለሆነም መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የሰራው በጎ ስራ እየተዘከረ ይገኛል። ከዚህ በመቀጠል ከኢዜማ አቶ አንዷለም አራጌን ወደዚህ መልእክት እንዲያስተላልፉ በክብር እጋብዛለሁ። እንግዲህ ከፍተኛ አመራሮቹ የኢዜማ ከፍተኛ አመራሮች አቶ የሸዋስ አሰፋ እንዲሁም አቶ አንዷለም አራጌ መካከላችን ፕሮግራማችንን እንግዲህ በትዕግስት ሆነው እየተከታተሉ የሚገኙ ናቸው። እንደው ሁለታችሁንም እንደው ጥቂት ደቂቃ ብንሰጣችሁ ይሻላል። ሁለታችሁ ባይዟችሁ ነው። የኢዜማ ከፍተኛ አመራሮች አቶ የሸዋስ አሰፋና አቶ አንዷለም አራጌ መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል እንግዲህ እየሰራ ያለውን የምስጋናና የገቢ ማሰባሰቢያ ዕለት ደከመኝ ሰለቸኝ ሳይሉ አብረውን ስለተገኙ ምስጋናችን እያቀረብን መልእክታቸውን እንስማና እንመለሳለን። እንደምን ዋላችሁ። በዚህ በመካከላችሁ ይሄን በመሰለ ሁኔታ ስለተገኘው ከፍ ያለ ክብር ተሰምቶኛል። መቄዶንያም አሳውሶ ስለጠራኝ እጅግ አድርጌ ያመሰግናለሁ። መቄዶንያን በተደጋጋሚ ለማየት ለመጎብኘት ችያለሁ። በእውነቱ ያለማጋነን በህይወቴ በጣም ትልቅ የመንፈስ እረፍት እርካታ የማገኘው መቄዶንያ ስመጣ ነው። መቼስ ስለ ብዙ የጀግንነት ውሎች በእኛ ሀገር ፖለቲካ ውስጥ ይተረካል። በባህላችን ጀግኖችን እናወድሳለን። ለኔ ግን እውነት ለመናገር ያለምንም ማጋነን ከዚህ የበለጠ ጀግንነት አላውቅም። የማንም ምስጋና እውቅና ሳይፈልጉ ህይወትን ያክል ነገር ሰጥቶ ጎዳና ላይ የወደቀውን ሌላውን ህይወት ለማንሳት መሰጠት በጣም መባረክ፣ በጣም መቀደስ ነው። በእውነት በጣም የተከበረ ተግባር ነው። ኢትዮጵያውያን ችግር ሲያጋጥመን በዚህ በዘመናዊ ኢትዮጵያ ታሪክ ብቻ ሳይሆን ባለፉ ዘመናትም የተለያዩ ችግሮች ያጋጥሙናል። የዛን ጊዜ እንዳሁኑ የውጭ እርዳታ በሌለበት ጊዜ አባቶቻችን እናቶቻችን ሌላ ሀገር እንዲረዳቸው ሳይጠብቁ እርስ በርሳችን ስንረዳዳ ስንደጋገፍ ነው እንዲህ አይነት አስቸጋሪ ፈተናዎችን ሰባዊ ድቀቶችን የተቋቋም ነውና የዛ የኢትዮጵያዊ ባህል እሴት ተቀጽላ የሆነ ተግባር ነው መቄዶንያ እየሰራ ያለው። በጣም ሊከበር ሊመሰገን ይገባል። በእውነት ለመናገር የትኛውንም ሃይማኖቶቻችን ብንጠቅስ የሚያዙት የሚያስተምሩት የሚጎተጉቱት ለእንዲህ አይነት የተከበረ ሰባዊ ተግባር ነው። ትልቅ የሰባዊነት ጥግ ነው ዛሬ እያየን ያለ ነውና በጣም መቄዶንያን መደገፍ ማበረታታት ትልቅ ለራስ የሚሰጥ የስብዕና ትርጉም ነው። ገንዘብ በተለያየ ሁኔታ እንደሚፈስ እናውቃለን። በተለያየ ሁኔታ እንደሚጠፋ እናውቃለን። ነገር ግን ሊጠፋ ያለን ህይወት በማዳን ገንዘብ ሲጠፋ
ገንዘብ ጠፋ ሳይሆን በጣም ተባዛ፣ በጣም በረከተ ነው የሚባለው። ይህንን አይነት ተግባር መደገፍ ለማንም ሳይሆን ለራስ ህሊና ትልቅ እረፍት የሚሰጥ ተግባር ነው። በሚዲያ የምትከታተሉ ኢትዮጵያውያን ወገኖቼ በእንደዚህ አይነት የተከበረ ተግባር በመሳተፍ ለህሊናችሁ ትልቅ እረፍት፣ ለወደቁ ወገኖቻችን ደግሞ ትልቅ መነሳትና ጤንነት መዳን እንዲሆን እንድንሰራ ትልቅ ጥሪ ማቅረብ እወዳለሁ። በተለይ ምንም ሳልናገር መውረድ ማልፈልገው እኔ ሁል ጊዜ የሚያስደምመኝ ሰው ቢኒያም በለጠ ነው። ብዙ እንዳልኩት ብዙ ጀግኖችን አውቃለሁ፣ ብዙ በጎ አድራጊዎችን አውቃለሁ። ሀገር ማንሳት ማለት ሰው ማንሳት ማለት ነው። የወደቀን ሰው ማንሳት፣ ሀገር ማንሳት ማለት ሌላ አይደለም። ዛሬ ቢኒያም እያነሳቸው ያሉት ሰዎች የሀገራችን ሰዎች፣ የራሳችን ደምና ስጋዎች ናቸው። እነዚህን ሰዎች ሲያነሳ ማንንም ሳይሆን ኢትዮጵያን የታመመ ጎኗን እያከመ የወደቀውን ነገሯን እየደገፈ እያነሳ የቆሸሸውን ቀሚሷን እያጠበ ያለ በትትና ዝቅ ብሎ ራሱን የሰጠ ትልቅ የስነ ምግባር አርአያነት ያለው ኢትዮጵያዊ የዘመኔ ጀግና ነው። ከዚህ የበለጠ ጀግና ከቢኒያም በለጠ የተሻለ ጀግና አላውቅም። በእውነት ይሄ እኔ ለማድረግ ሳይሆን ለማሰብ ራሱ የሚከብደኝ ትልቅ የስብዕና ልዕልና፣ ሁላችንም ልናደርገው የሚገባን ተግባር። እንዲህ አይነት ሞዴልነት፣ እንዲህ አይነት መሰጠት አይቼ አላቅም። የኔ የዘመኔ ጀግና ቢኒያም በለጠ እግዚአብሔር ያክብርልኝ። እንደምን አመሻችሁ። በጣም ብዙ ነገር አልልም፣ አጭር ነገር ነው የምለው። ወንድሜ አንዱዓለም ብዙ ነገር ብሎታል። ኢትዮጵያ እንኳን ደስ አለሽ፣ እንደነ ቢኒያም አይነት ጀግና ልጆች ያሉሽ። በእውነት በብዙ ነገር ልባችን ይሰበራል። እንደነ ቢኒያም አይነት ንጹህ ዜጋ ቆራጥ ሲመጣ ደግሞ ይጠገናል እና ኢትዮጵያን በቢኒያም ምክንያት እንኳን ደስ አለሽ ማለት እፈልጋለሁ። ብዙ ቢኒያሞች እንድናፈራ፣ ብዙ ቢኒያሞች እንዲወለዱ ሞዴል የሚሆን ወንድም ነውና ቢኒያምንም መቄዶንያንም በዛው ውስጥ ሸክማችንን ጉዳችንን ሁሉ ለተሸከማችሁ እህቶች ወንድሞች በጣም ልባዊ ምስጋናዬን ማቅረብ እፈልጋለሁ። ኢትዮጵያውያን ሰው ቀን ሲጥለው ቅድም ቪዲዮ ላይ እንዳየነው ነው የሚሆነው። እነዛ አባቶች፣ እናቶች፣ እህቶች፣ ወንድሞች ቀን ነው የጣላቸው። ቀን የጣለው ማንሳት ደግሞ ከሁሉ ነገር በላይ ከዜግነትም በላይ ነው። ሰውነት ነው ቢኒያም እንዳለው። ስለዚህ የሰውነት የዜግነት ግዴታችንን እንወጣ። በጣም ቀላል ነው። 8161 ላይ መላክ ቀላል ነው። መቄዶንያ ሄዶ መጎብኘት ቀላል ነው። እነሱ ከዛ በላይ የሆነውን ነገር ነውና የተሸከሙት። ትንሿን ነገር እናድርግ፣ የዜግነታችንን እንወጣ፣ እንተባበር። ኢትዮጵያውያን የሚያምርብን እሱ ነውና ለዚህ ድርጅት ለመቄዶንያ እኩል አብረን እንቁም ብዬ ጥሬን ማስተላለፍ ፈልጋለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የኢዜማ ከፍተኛ አመራሮች አቶ የሺዋስ አሰፋና አቶ አንዱዓለም አራጌን ከልብ እናመሰግናለን። ምስጋና ይገባቸዋልና አመስግኑልን እባካችሁ። በቀጥታ የቴሌቪዥን ስርጭት ለምትከታተሉን ውድ ኢትዮጵያውያን የኦሮሚያ ባንክ፣ የዳሽን ባንክ፣ የኢትዮጵያ ንግድ ባንክ እንግዲህ አካውንት ቁጥራችንም በቴሌቪዥን የመልእክት ላይ የተላለፈ ይገኛል። በዛ ቃል ኪዳን መግባት ትችላላችሁ፣ ዶኔት ማድረግ ትችላላችሁ ማለት ነው። እንግዲህ የአዲስ አበባ ከተማ መስተዳደር ምክትል ከንቲባ ክቡር ኢንጂነር ታከለ ኡማን ምስጋና ይገባቸዋልና አመስግኑልን እባካችሁ።
የአዋሳ ከተማ ከንቲባ ክቡር አቶ ጥራቱ ምስጋና ይገባቸዋልና አመስግኑልን። የአዳማ ከተማ ከንቲባ ክቡር አቶ አሰግድ ምስጋና ይገባቸዋልና አመስግኑልን። የኦሮሚያ መሬት ማኔጅመንት ኃላፊ ክቡር አቶ ጫላ ምስጋና ይገባቸዋልና ምስጋና አቅርቡልን። የድሬዳዋ አስተዳደር ከንቲባ አቶ አህመድ ቡህ ምስጋና ይገባቸዋልና አመስግኑልን። ለዚህ ሁሉ የብዙዎችን ባንድ ይታበስ እንግዲህ ሀገራችንን ኢትዮጵያን ሰላም አድርግልን። የሰላም ኖቤል ተሸላሚ ለሆኑት ለክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ለባለቤታቸው ለቀዳማዊት እመቤት ወይዘሮ ዝናሽ ታያቸው ባሉበት ቦታ ምስጋና ይገባቸዋልና አመስግኑልን እባካችሁ። ለኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ክብርት ወይዘሮ ሳህለወርቅ ዘውዴ ምስጋና ይገባቸዋልና አመስግኑልን እባካችሁ። ስለሆነም ከዚህ በመቀጠል እንግዲህ ክቡር አቶ መንግስቱ መሃሩ የኢትዮጵያ መድህን ድርጅት ምክትል ዋና ስራ አስፈጻሚ መልእክት እንዲያስተላልፉ ወደዚህ ጋብዛለሁ። በጭብጨባ ሸኙልኝ እባካችሁ። ደግነት ቸርነቱን ክብሩን ማያይ ማመስገኛዬ ማመስገኛዬ የፈጣሪን ጸጋ መመስገኛዬ። እንደምን አመሻችሁ። እንግዲህ ከመሻ የመጣ ሰው ምን እንደሚያወራ አላቅም። መነገር ያለበትን ሁሉ በደንብ መናገር የሚችሉ ሰዎች ወስደው ጨርሰውት የተራረፈውን ነው እንግዲህ ትንሽ ነገር ማለት ካለብኝ ምለው። ዛሬ የኢትዮጵያ መድን ድርጅትን በተመለከተ ቅድም መድረክ ላይ ሲያስተዋውቅ እሸቱ በጥቂቱ የነካካቸው ነገሮች አሉ። ለዛሬው ለዚህ ህንፃ ግንባታ 1 ሚሊዮን አካባቢ ስጦታ መስጠታችንን ጠቅሷል። የኢትዮጵያ መድን ድርጅት እንደምታውቁት ከመንግስት የልማት ድርጅቶች አንዱ ነው። ማህበራዊ ግዴታውንም ለመወጣት በርካታ ስራዎችን ይሰራል። ከብዙ ተቋማት ጋር አብሮ ይሰራል። ነገር ግን ከመቄዶንያ ጋር ያለን ቁርኝት ከሌሎቹ ትንሽ ጠበቅ ያለ ነው። ምናልባት የዛሬ 3 ዓመት አካባቢ ይመስለኛል አንድ አምቡላንስ 1.3 ሚሊዮን አካባቢ ገዝተን በመስጠት ነው የመጀመሪያ ግንኙነታችንን የጀመርነው። ከአመት በፊት ቅድም የተጠቀሰውን ምናልባት በተለየ መልኩ ነው የተጠቀሰው 5 ሚሊዮን አካባቢ በካሽ ድጋፍ አድርገናል። ከሰኔ 1 ጀምሮ ከ2011 መቄዶንያ እንደምታውቁት አሁን እዚህ ጋር የሚታዩት እርዳታዎቹ ንብረቶቹ ናቸው አልፎ አልፎ የሚገለጹት እዚህ። ነገር ግን ከኋላ ያለውን ይሄን እያንቀሳቀሰ ያለውን ባክስታፍ ብዙ ጊዜ መረሳት የለበትም። የኢንሹራንስ ሰው እንደምታውቁት የኢንሹራንስ ተቋምም የኢንሹራንስ ሰዎችም ትንሽ አናሊሲስ እንግዲህ ወደ ኋላ ተከሄዶ ነው። ይሄ ተቋም አሁን እጁ ላይ ያሉ ንብረቶች፣ ሰራተኞች ከኋላ ሊደገፉ የሚገባቸው ናቸው ይሄ ስራ ይቀጥል ከተባለ። ስለዚህ መቄዶንያ ከ450 በላይ መቄዶንያን በበጎ ፈቃደኝነትም ተቀጣሪም ሆኖ የሚያገለግሉ ሰራተኞች አሉት። ወደ 29 የሚሆኑ መጠለያም ጨምሮ ህንፃዎች አሉት ግቢ ውስጥ። ከዛ ውጪ ማሽነሪስ ተሽከርካሪዎች በብዛት አሉት እዛ። ይሄ ሁሉ አንድ ነገር ቢከሰት ለእያንዳንዱ ሽፋን ያስፈልገው ነበርና አሁን ላልኳችሁ ከ450 በላይ ለሆኑት ሰራተኞች የአደጋም የህይወትም ኢንሹራንስ፣ ለንብረቶቹ እያንዳንዱ ሽፋን ለተሽከርካሪዎቹም ጭምር ነው። ይሄ ከባለፈው ሰኔ ጀምሮ ምናልባት በአመት ቢከፈል ወደ 2.5 ሚሊዮን አካባቢ ፕሪሚየም የሚያስከፍል የኢትዮጵያ መድን ድርጅት ሰጥቷል። ለአንድ አመት አይደለም መቄዶንያ እስካለ ድረስ የኢትዮጵያ መድን ድርጅትም እስካለ ድረስ ይሄ ሽፋን በየአመቱ እየታደሰ የሚቀጥል ነው። ይሄ ለአንድ አመት ነው ወጪ ሊሆን የሚችለው። ይሄ ብቻ አይደለም እንግዲህ ዛሬ ይሄ ህንፃ ምናልባት የኢንሹራንሱ አካል አይደለም ገና ህንፃ ስላልሆነ ሲያልቅ የመድን ድርጅት እዳም ጭምር ነው የሚሆነው ማለት ነው፣ መሸከም ይጠበቅበታል። አሁን ዛሬ እናንተ ስትሰጡ በዋላችሁት ገንዘብ በተለያዩ ቦታዎች የሚሰሩ ወይም መቄዶንያ ኦን የሚያደርጋቸው እሱ የሚረከባቸው ንብረቶች ሁሉ ኢንሹራንስ ሽፋን የሚያስፈልጋቸው ይሆናሉ። የኢትዮጵያ መድን ድርጅት ግዴታ ነው የሚሆነው። በጨመረ ቁጥር ገንዘብ ስለምናወጣ እያሰጋን ሳይሆን እያስደሰተን ያለው መስፋት እንዳለበት ነው ምናምነው መቄዶንያ። ስለዚህ በመጨረሻ እንደው አጠር አድርጌ መናገር የምፈልገው
ይሄ ተቋም ሁላችሁም እንዳላችሁት በደግሞም ይሰለቻል ብዬ ማላስበው ይሄ ተቋም መደገፍ አለበት። ተቋም አይደለም እየተደገፈ ያለው ብዙዎቻችሁ ተናግራችሁታል። እኛንን ራሳችንን እየደገፍን ያለነው እዛ ያሉትን አረጋውያን እዚሁ ዶክመንተሪው ላይ ተመልክታችኋል። አሁን ይሄ ቁጥር ወደ 2000 የሚጠጋ ነው አሁን ያለው 10000 ድረስ እየተባለ ነው። 10000 በባዶ እጅ አይደገፍም እንግዲህ እንደምታወቀው። ስለዚህ በየዕለቱ ድጋፋችንን እንደ አንድ የተቋማችን ወይም የቤታችን አካል አድርገን እየደገፈን ካልሄድን በስተቀር ይሄ ተቋም ቆሞ ሊሄድ የሚችልበትን አቅም እንዳያጣ ወደ ኋላ እንዳይመለስ በአግባቡ ልንደግፈው ልናግዘው ይገባል በቀጣይነት ብዬ ነው ማስበው። ስለ ዶክተር ቢኒያም እንግዲህ ተጨማሪ ነገር አይደለም ያላችሁትን ነገር በሙሉ የምንቀበለው ነው። አንድ ሰው ልቡ ቀና ሲሆን ውስጡ ፍጹም የሆነ እምነት ሲኖር ለሰው ርህራሄ ሲኖር ሰው እስከዚህ ድረስ ማገዝ ይችላል ማለት ነው ሌላውን ሰው። ይሄ እያንዳንዳችን እኔ ላረገው እችላለሁ ወይ ብለን ብናስብ ምናልባት ራሳችንን መጠየቅ ነው የሚሆነው። በእውነቱ እጅግ ከባድ ነው። ከማድነቅ ውጪ ጤናና እድሜን ከመመኘት ውጪ ሌላ የምናደርገው ነገር አይኖርም። ድጋፉ ግን በኢትዮጵያ መድን ድርጅት በኩል ቀጣይነት ያለው መሆኑን እድሉን ካገኘሁ ላይ ቀር ጨምሬ ልንገር ብዬ ነው። አመሰግናለሁ። በጭብጨባ ተቀበሉልን። ክቡር አቶ መንግስቱ መሃሩ የኢትዮጵያ መድህን ድርጅት ምክትል ዋና ስራ አስፈጻሚ ለህይወትና ለንብረት ኢንሹራንስ የሰጠን የኢትዮጵያ መድህን ድርጅት ምስጋና ይገባዋልና አመስግኑልን። እንዲህ እየተወያየን ሳለ አንድ ስልክ ተደወለ። እየሰማችሁ ነው? እንግዲህ ከኋላ ሆነን ስንወያይ አንድ ኢትዮጵያዊ ብቻ ተገኘ። ማን ነው እሳቸው? ማን ነው እሳቸው? ክቡር ብለን ዛሬ እንደው ሚሊየንስን ብናወጣላቸው ያንስባቸዋል። ክቡር አቶ ወርቁ እስቲ ጥሩልኝ ባካችሁ። ስሙን መልአክ ያወጣዋል ማለት ይህ ነው። ያዝግኒ ባለ ሀብቴውክ ሰብ አረጀለም ወደዚህ ሰብ ክቡር አቶ ወርቁ አይተነው አረገና ነው ብለዋል። ያዝበል ባለ ሀብቴውክ ሀብትን ወርቅህን ብርህን በፍታውን ሳይዝግ ብሩና ወርቁ ሳይዝግ በፍታው ብል ሳይበላው አቶ ወርቁ አይተነው 5 ሚሊዮን ብር በመጨመር 20 ሚሊዮን አረባካችሁ ዘግ ያላችሁ አረ ተነሳ ኮንበራችሁ ወደገይ ወደዚህ ሁላችሁም ወደዚህ ነው አረጋውያን ሆይ አረ ያስ አቤት አንድ ኢትዮጵያዊ አንድ ባለአምናቱ አንድ ለናቱ ያዞ አረ ያዝ አይሰማም ያዝ አቤት ባለሀብቶችን ሁሉ አንድ ኢትዮጵያዊ አቶ ወርቁ አይተነው አንድ ኢትዮጵያዊ ያዝበል እባክህ። አረ ያዝ እዛ ጋ ያላችሁ የጉራጌ ወጣቶች ወደዚህ ነው ሁላችሁም። አረና አረ ያዝ በለው አይሰማም ያዝ ወደዚህ ነው ያዝ ያዝልኝ የዚህ ሲገርመኝ 20 ሚሊዮን ብር ነበር ያልነው አይደለ? ባህር ዳር ላይ ወይዘሮ ዝናሽ መለሰ ለሰጡት ህንፃ ግንባታ በተጨማሪ 5 ሚሊዮን ብር ያዝ። እንግዲህ ይሄ ነው ጀግና ያዝ በለው። አረ ያሳልባካችሁ ያታለህ ያዝ
እሺ ያዝበል እንግዲህ አሁን ባላችሁበት ወደዚህ ሰብሰብ አንድ ኢትዮጵያዊ ያዝበል እምባ አባሽ ታሪክ ለዋጭ ከስብራት ጠጋኝ አንድ ኢትዮጵያዊ ተገኘ። ሌሎቻችሁ የታላችሁ ብሩን ወርቁን ዝገት ይበለዋል። ይህንን መልካም ሥራ ስሩ። የሰማይ ቤታችሁን ስሩ። የሰማይ ቤታችሁን ስሩ። አው ክቡር ያዝበል እንግዲህ ቸብ 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 እሺ የግባ እንግዲህ ዳሽን ተራራሽ ኮራጀነን ያለ ዳሽን ተራራሽ ዛሬማ እየሞቀ እየደመቀ እየጦፈ ነው ደብረ ታቦር ጋይ ዳና መንዛሮን እሺ ከሚሊዮኖቹ ደስታ ሳንመለስ በጣም ጥሩ ገና አለ። ወደዚህ ሰብሰብ በሉ። የምስራቹን አብረን እንሰማለን። እሺዬ ደግሞ የሚያስተላልፈው መልእክት አብረን በጥሞና እንከታተል። የሚሊዮኖቹ ደስታችን እንዳለ ሆኖ በመሃል ይህንን ዝግጅት በመላው ዓለም ለምትከታተሉ ኢትዮጵያውያን አንድ ጥሪ ለማድረግ ነው ወደዚህ የመጣሁት። ወጣት ኢዮብ በቀለ ይባላል። የ22 ዓመት ወጣት ነው። በመቄዶንያ ግቢ ኤዲቲንግ በመስራት ካሜራ ረዳት በመሆን እያገለገለ ነው። ይህ ምስኪን ወጣት እግሩን ታሟል። ቶታል ሂፕስ ሪፕሌስመንት ያስፈልጋል። በቶሎ ሕክምና ካላገኘ የአልጋ ቁራኛ ልትሆን ነው ተብሎ ተጨንቋል። ሕክምናው ተገምግሞ በህንድ ሀገር በሚገኝ ሆስፒታል የመዳን ዕድልህ 98% ነው ተብሏል። ይህንን ወጣት ወደዚህ መጥቶ ብታዩት ደስ ይለኛል። እባክህ ወንድሜ ኢዮብ ወደዚህና በመላው ዓለም ሆናችሁ ይህን ዝግጅት የምትከታተሉ ኢትዮጵያውያን ኢዮብ በቀለ 500 ሺህ ብር ለሕክምና ተጠይቋል። እግሮቹ እንደምታዩት ቶታል ሂፕ ሪፕሌስመንት ያስፈልጋል ተብሏል። የአይቲ ትምህርቱን ሊያቋርጥ ነው። በዚሁ ሰበብ ሳይታከም ከቆየ አልጋ ቁራኛ ትሆናለህ ተብሏል። በ100295702 የኢትዮጵያ ንግድ ባንክ ኢዮብ በቀለ ብላችሁ እንድትረዱት እንማጸናለን። አሊያም ብትደውሉለት በ0919998519 ወንድማችን ገና ወጣት ነው። ሮጦ አልጠገበም፣ ሰርቶ አልረካም። መቄዶንያንም እያገለገለ ነው። በ500 ሺህ ብር እጦት ያልጋ ቁራኛ እንዳይሆን ባካችሁ በእግዚአብሔር ስም እንድትደርሱለት በአላህ ስም እንድትደርሱለት እንለምናለን። እናመሰግናለን። ኢዮብ እሺ ሚሊየን ከሌለ መልእክቶች አሉ አለ ሚሊየን እኛ ጋር ሁሉም ሚሊየን ነው። እንግዲህ እስኪ አንተ የምትለውን እንግዲህ መልእክት እንከታተል። ያው እኔ የምለው ምንድነው ኢትዮጵያ ውስጥ አንድ ባለሀብት ብቻ ነው ወይ ያለው? ሰውየው ሚሊዮን ሲሰጥ ሌላ ባለሀብት ሲጠፋ ከራሱ ጋር እየተወዳደረ ይደቁ ከራሱ ጋር እየተወዳደረ ራሱን እየበለጠ ይደቁ። አረ ይደብራል እንዴ! ባለሀብቶቻችን የት ናችሁ? እጃችሁን ወደ ኪስ ለሰብአዊነት ግደለም። ሌላው ማስተላለፍ የምፈልገው መልእክት ለመቄዶንያ ለልጄ እንዳላወርሰው ልጄ የለኝም ይሄንን ንብረቴን የታደርገዋለሁ ብለው ቤታቸውን መኪናቸውን ለመቄዶንያ የሚያወርሱ ብዙ ደጋግ ልብ ያላቸው አባወራዎች ማወራዎች አሉና አሁንም ለመቄዶንያ ማውረስ የምትፈልጉትን ንብረት እየደወላችሁ ማውረስ ትችላላችሁ። ጎዳና ላይ ሰው ወድቆ አይታችሁ እንደው ይሄን ሰውዬ እንዴት አልፈዋለሁ ብላችሁ ተጨንቃችሁ አታውቁም? ከፍቷችሁ አያውቅም? ለዚህ መቄዶንያ አለው ይላል። 8131 ላይ ደውላችሁ እዚህ ጋር ሰው ወድቋል አንሱ ብትሉ መቄዶንያዎች መተን የወደቀ እናነሳለን። ገንዘብ አይደለም፣ ገንዘብ ብቻ አይደለም እንቀበለው፣ የወደቀ ሰው እንቀበላለን እያልን ነው። መቄዶንያ ከዚህ ቀደም ኮተቤ እንደነበር ይታወቃል። አሁን ለቀን 20 ጸበል ገብተናል። አዲሱ ህንጻ ሲጠናቀቅ 5000 ሰዎችን የሚያስተናግድ ትልቅ አዳራሽ አለው። ከሚኒሊየም አዳራሽ ቀጥሎ ትልቁ አዳራሽ በአዲስ አበባ ማለት ነው። ይህ አዳራሽ ተገንብቶ የተለያዩ ሁነቶችን እናረግበታለን። የኛው ነው፣ መገንባቱን እናፋጥን። ሌላው መቄዶንያ እንደምታውቁት በርካታ የአልጋ ቁራኛዎችን ነው የሚንከባከበው። የአልጋ ቁራኛዎች ደግሞ ለመጸዳዳት ካልጋ አይነሱም። ስለዚህ ዳይፐር ይጠቀማሉ። አንድ ሰው በቀን 3-4 ዳይፐር ይጠቀማል። 1000 ዳይፐር ስንት እንደሆነ ታውቃላችሁ? 540 ብር ነው። 1000 የትልቅ ሰው ዳይፐር በውስጡ ስንት ይዛል? 12 ፍሬ። ይቺ 12 ፍሬ በ4 ቀን ታልቃለች። የአንድ ሰው የዳይፐር ወጪ ከ3000 ብር በላይ ነው። ለ4000 ብር ይጠጋል በወር። እናም ዳይፐር የምታስመጡ ካምፓኒዎች፣ ዳይፐር ማቅረብ የምትችሉ ግለሰቦች ከአንድ ዳይፐር ጀምሮ የቻላችሁትን ያህል ይዛችሁ እንድትመጡ አደራ እንላለን።
መቄዶንያ በውስጡ እየተንከባከበ ያዛቸውን አረጋውያን ቀራኒዮ በኢየሩሳሌምና ሀጂ በዳዳ ኢየሩሳሌም ሄደው እንዲሳለሙና መካ ሄደው ሀጅ እንዲያረጉ ሃይማኖታዊ ፍላጎታቸውን አሳክተውላቸዋል። ሌሎቻችሁም ለአረጋውያኑ ኢየሩሳሌም እንዲሄዱ መካን እንዲያዩ ሀጅ እንዲያረጉ ማድረግ ትችላላችሁ ባላችሁ አቅም። አቶ ትዛዙ ኮሬ የዮዳ አቢሲኒያ ባለቤት ከሚሸጠው ምግብ ላይ ከያንዳንዷ የምትሸጥ ምግብ ላይ ከዚህ በኋላ ለመቄዶንያ 1 ብር ይቆረጥለታል። ለዛሬው ግን 100,000 ብር ሰጥተውናል። እግዚአብሔር ያክብርልን። ላይቭ ያስተላለፉልን ሚዲያዎች ዛሬ ከኢትዮጵያ ቴሌቪዥን እየተቀበሉም ደቡብ ቴሌቪዥን፣ ኦቢኤን ቴሌቪዥን፣ አማራ ቴሌቪዥን፣ ትግራይ ቴሌቪዥን፣ ፋና ቴሌቪዥን፣ ሶማሌ ቴሌቪዥን ሁላችሁንም ከልብ እናመሰግናለን። የአንበሳውን ድርሻ የወሰደውን ኢትዮጵያ ቴሌቪዥን እጅግ እናመሰግናለን። በጣም ብዙዎች እርዳታ እየሰጡ ነው። ለመጥራት ጊዜ ስላነሰን ነው ዋናውን የምንጠራው። 8161 ላይ እስካሁን 15200 ሰዎች ኦኬ ብለው ልከዋል። እስኪ እናመስግናቸው። ምስጋና ይገባቸዋል። መላካችሁን ቀጥሉ፣ አብረን ነን። ይህንን ላደረገ ፈጣሪ ምስጋና ይገባል። ገና አልተነካም በመካከላችን። ለዚህ ፕሮግራም ሲሉ ከባህር ዳር ድረስ የመጡ የባህር ዳር ከተማ ከንቲባ ዶክተር መሐሪ ገብረ እግዚአብሔር በመካከላችን ይገኛሉ። ምስጋና ይገባቸዋልና አመስግኑልን። መልእክታቸውን እንሰማለን። ከመልእክታቸው በፊት አሁን እሺ አንድ መልእክት አስተላልፎ ገና እንትን ሳንል የዩቴክ ኮንስትራክሽን ዋና ኃላፊ አንድ መልእክት ለኢንጂነር መልእክት ነገሯቸው። በጆሮአቸው ነው ሹክ ያሏቸው። ምንድነው ያ መልእክት? እስቲ አብረን እንከታተል። ወደዚህ ኢንጂነር አማረን ወደዚህ እጋብዛለሁ። ይህንን ሰርፕራይዝ የተደረገው ነገር ምን እንደሆነ አልገባንም። በጆሮ የተወያያችሁትን ነገር እሺ፣ አመሰግናለሁ። ምን ነው ዝም አላችሁ? ኢዮብ በቀለ መድረክ ላይ ተናግሮ ሄዷል። አሁን ያያችሁት ይህ ሰው መቼ እንደሚጎዳ አናቀውም፣ መቼ ችግር እንደሚደርስበትም አናቅም። እኛ ያንን ሆስፒታል መስራት ብቻ አይደለም ሰውም ስራ ላይ መሳተፍ አለብንና የሚያስወጣውን 500,000 ብር ከፍለን ለሕክምና መሄድ ይችላል። አሁኑኑ መታከም ይችላል ብሏል። እግዚአብሔር ይስጥልን። ተካንገራጎ ሲቲ አብዳቹ ወሊራቲ ዱና ጋሊስ ወሉማኒ ጃላልቲ ቂጤዳ ማሊ ያደራኒ ጃርሲሎኒ ኔጉ በጣም አመሰግናለሁ። ያው ምን ማለት እንደምችል ማቀው ነገር የለም። ከአንድ አመት ከምናምን በላይ ነው እንግዲህ እና እስካሁን ድረስ የጥቁር አንበሳ ስፔሻላይዝድ ሆስፒታል ቦርዱ ወደ ውጭ ሀገር ሄደህ መታከም አለብህ ካለኝ በኋላ እስካሁን ድረስ እየተቸገርኩ ነበር ያለሁት። አሁን መናገር አልችልም፣ ቃላት ያጠረኛል። አመሰግናለሁ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ከልብ እናመሰግናለን። ዩቴክ ህንፃ ላይ ብቻ ሳይሆንም ህንፃ ስላሴ ላይም እየሰሩ ስለሆነ ምስጋና ይገባልና ከፍ ያለ ምስጋና አቅርቡልን ባካችሁ። ለዩቴክ ኮንስትራክሽን ዋና ስራ አስፈጻሚ ኢንጂነር ዮናስ ምስጋና ይገባልና አመስግኑልን። ከዚህ በመቀጠል የባህር ዳር ከተማ ከንቲባ ክቡር ዶክተር መሐሪ ገብረ እግዚአብሔር እንግዲህ እኔ ስለሳቸው ምን እንደምል አላውቅም። የቦታ ርክክቡን በመናደርግ ጊዜ በተለያዩ ሚዲያዎች ተመልክታቸዋል። እኚህ አስተዋይ የባህር ዳር ከተማ ከንቲባ እንግዲህ የሚያስተላልፉልን መልእክት አብረን እንከታተላለን። አመሰግናለሁ። እንደምን አመሻችሁ። ዶክተር መሐሪ ታደሰ እባላለሁ። ሁለት ጊዜ አባቴን ስም አምታታውና ጠባለ ከአባቴ ጋር ምንድነው ችግር አይደለም። መሐሪ ታደሰ ነው ባለው። በዚህ ቦታ ተገኝቼ ከመቄዶንያ ጎን የባህር ዳር ከተማ አስተዳደር አብሮ መቆሙን
ለማሳወቅ በመቻሌ ራሴን እንደተመረቀ ሰው ቆጥራለሁኝ። የባህር ዳር ከተማ ህዝብ፣ የባህር ዳር ከተማ አስተዳደር አብረውኝ በሚሰሩ በክቡር ምክትል ከንቲባ አቶ አማረ እንዲሁም የቀድሞ ምክትል ከንቲባ አቶ አለም ታደሰ ስም ወደ ባህር ዳር በምትመጡበት ጊዜ ስራውን ቶሎ እንድትጀምሩ እኛም አብረናችሁ እንደምንቆም የሚያስፈልግ የሆነውን አስተዳደራዊ ድጋፍ እንደምናደርግላችሁ ቃል ለመግባት እፈልጋለሁኝ። አያይዤም ከተማችን ውስጥ ያለውን ምርጥ ቦታ ምርጥ ለሆነው መቄዶንያ ነው የሰጠነው። አያይዤም የክልላችን ተወላጅ ልማታዊ ባለሀብት የሆኑትን አቶ ወርቁ አይተነው ፈጥኖ ደራሽ ሁልጊዜም እጃቸውን በቸርነት እየዘረጉ የሚያኮሩን ለጣና ሞገድ እጃቸውን በመዘርጋት አብረውን የቆሙ ዛሬም ደግሞ ለመቄዶንያ አጋርነታቸውን ያሳወቁ አቶ ወርቁ አይተነውን በዚህ ሰዓት ለማመስገን እፈልጋለሁ። አቶ ወርቁ አይተነውን ብቻ ሳይሆን ከተለያየ ሀገራችን ክፍል ይህንን ድንቅ የሆነ አገልግሎትን የሚሰጥ መቄዶንያ የአእምሮ ህሙማንና አረጋውያንን የሚረዳ ድርጅት እንዳቅማቸው የረዳችሁትን በሙሉ በባህር ዳር ከተማ ስም እኛም ከተማ መጥተው ስለሚገነቡ ከኔም ጋር አብረውኝ በሚሰሩ ጓዶቼ ስም አመሰግናለሁ። እግዚአብሔር ያክብርልኝ። ከልብ እናመሰግናለን። ከጥቂት ደቂቃዎች በኋላ ደግሞ የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል መስራች ይመጣሉ። እንግዲህ ለስም ስህተቱ ጸሐፊያን ይቅርታ እንድትጠይቁ እንግዲህ ማዕከሉን ወክለን ይቅርታ እንጠይቃለን። ያስተላለፉልን መልእክት ስለሆነ የጻፉልን ያነበብን ያለነው ይቅርታ እንጠይቃለን። ክቡር ዶክተር መሐሪን ከልብ ይቅርታ እየጠየቅን የባህር ዳር ከተማ ከንቲባን ከልብ እናመሰግናለን። አመስግኑልን እባካችሁ። እሺ መልእክቶች አሉ። ቆይ ከዛ በፊት አንድ መልእክት ባነብ ቅር እንዳይላችሁ። ደስ ይለኛል። ይነበብ። ስም መጥቀስ ከደብረ ዘይት ስሜን እግዚአብሔር ያውቀዋል ብለው 30,000 ብር መቄዶንያ እንግዲህ በዚህ ሰዓት በባንኪንግ እንትን ከተዋል ማለት ነው። አቶ ያሬድ አበበ ከአሜሪካ ሜሪላንድ 20,000 ብር፣ ከሐዋሳ ፍቅሬ አበበ 10,000 ብር ለኢትዮጵያ በኢትዮጵያ የአበባ ታሪክ ሲነሳ ግንባር ቀደሙ አቶ ጸጋ አበበ 100,000 ብር ያዝበል። እንግዲህ ከልብ እናመሰግናለን። መልእክቱን ባካችሁ ስትጽፉ እያረጋችሁ እንዲነበብ እያረጋችሁ እንድትጽፉ መልእክታችን እናስተላልፋለን። የጉራጌ ማህበረሰብ እንግዲህ ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ከፊት ለፊት ያሉት እነዚህ ወጣቶች እስቲ ብድግ በሉ 10,000 ብር ሰጥተዋል። አመስግኑላቸው ባካችሁ። ከልብ እናመሰግናለን። እንግዲህ በኋላ እንዲህ እያለግን እንቀጥላለን። ምስጋናው ይቀጥላል። ይሄ ነገር ጽፋ አምጣልኝ እስቲ። እንግዲህ መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል አጋር የሆኑት በኩረ ምእመናን አቶ ሚሊዮን በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በሚገኙ አረጋውያን ለትንሣኤ ማስፈሰኪያ ይሆን ዘንድ 5 የሐረር ሰንጋ ያዝበል። እንግዲህ 5 የሐረር ሰንጋ 5 የሐረር ሰንጋ። አረ ምስጋና ይገባል። ከዛ በተጨማሪ በኩረ ምእመናን ሚሊዮን የመቄዶንያ አጋር 100,000 ብር ያዝ። እንግዲህ 100,000 ብር እንግዲህ ከብቱም እየገባ ነው፣ ብሩም እየገባ ነው። ባላችሁበት ሆናችሁ ለምትከታተሉ ምስጋናችን ላቅ ያለ ነው። አዎ ያዝ እየገባ ነው። ከልብ እናመሰግናለን። እየገባ ነው።
ታምራት ተመስገን ኮንስትራክሽን ታምራት ተመስገን ኮንስትራክሽን በተደጋጋሚ መቄዶንያን በመጎብኘት ይታወቃል። አሁን ደግሞ 50,000 ብር ለግሶናል። እግዚአብሔር ይስጥልን ብለናል። ሌላው ደስ የሚል ዜና ኢትዮጵያውያን በሃይማኖት የማንከፋፈል በብሔር የማንለይ ከዳር ዳር አንድ ሆነን የምንኖር መሆናችንን በሚያሳየው በዚህ ቀን ከጀማል ቤተሰብና ከጣሰው ቤተሰብ መጥቷል። አቶ ሚሊዮን ጀማልና አቶ ማሞ ጣሰው የሚዋደዱ ጓደኛሞች ናቸው። መቄዶንያ ያሉ አረጋውያን የፋሲካ ጾም ሲፈታ በደስታ ይፈስኩ ዘንድ አዋተው ተባብረው 7 ሰንጋ በሬ ለግሰዋል። ፎርቲኬን ኢንተርናሽናል ትሬዲንግ ፎርቲኬን ኢንተርናሽናል ትሬዲንግ 30,000 ብር ሰጥቶናል። ይባረክላችሁ ብለናል። ዳኑ የኬክ ግብአት አስመጪና ከፋፋይ አቶ ጀማል 50,000 ብር ለግሰውናል። ኑሩልን ብለናል። ሁሉም ያቅሙን እያወጣ ነው። እጁን ወደ ኪሱ እየከተተ ነው። ጽዮን ሽብሩ፣ ፍላጎት ሽብሩ፣ ሳራ ሽብሩ 5,000 ብር አዋተው 15,000 ብር ሰጥተውናል። ዳኒ እኔ እናንተ እኮ ነን የቀረነው። ሁሉም ሰጠ። እኔ እናንተ ቀረን። ዳኒ እኔ እናንተ ቀረን እኮ ዳኒ። እኔ እናንተ መች ነው የምንሰጠው? አረ እጅ ያንሳል። ባለ ራእዩ ኮሜዲያን እሸቱ ቆጠራ ላይ ነው። ቁጠረው በደንብ ያው አረ ቆጥሮ ያለውን የሰጠን ፉጋ አይባልም። እኔ ኮሜዲያን እሸቱ መለሰ ለመቄዶንያ ያረጋውያንና የአእምሮ ህሙማን መርጃ ያዝ 10,000 ብር ሰጣለሁ። አመሰግናለሁ። ምስጋና ይገባል። ያዝ እስቲ አሁን ባላችሁበት ወደዚህ ኑ ወጣቶች፣ እስቲ ወደዚህ ጋራ። አዎ ፕሮግራሙንም ዝም ብለን እንትን እንዳንል በመጨረሻ የክቡር ዶክተር ቢን ሰበር ሳውዝ ስታር ሆቴል ግማሽ ሚሊዮን ብር Yes, የፌደራል ፖሊስ መልእክቱን ንገርልኝ። የፌደራል ፖሊስ ለመቄዶንያ ስላበረከተው እጅግ ምስጋና ይገባዋል። የአዲስ አበባ ወጣቶች ሊግ፣ የአዲስ አበባ ወጣቶች ማህበር የተደራጁ ልዩ አደረጃጀቶች አትበተኑ፣ ልዩ አደረጃጀቶች እንዲሁም የአዲስ አበባ ከተማ መስተዳደር እስኪ አንዴና ኢስት አፍሪካ እሺዬ ኢስት አፍሪካ 0940 ላይ በመደወል 1 ሚሊዮን ብር ያዘ። 1 ሚሊዮን ብር
ከተማ ወጣቶች ለቡራዩ ከተማ ወጣቶች ያዝ ያዝ ኢስት አፍሪካ አቶ ብዙአየሁ ታደሰ 1 ሚሊዮን ብር ያዝ ሰብ 1 ሚሊዮን ብር ሰብ ያዝ በለው በኩረም ይበላል ሚሊዮንን እየጠበቅን እንገኛለን ያዝ የማይታመን ነገር ነው የማይታመን ነገር ነው አንድ ዲጄ የማይታመን ነገር ነው እምለውን ትደግማላችሁ የማይታመን ነገር ነው ኢትዮ ቴሌኮም እድሜን ያርዝመው አመሰግናለሁ ከልብ እያመሰገንን እስካፌር ያዝወግን እዚህ ጋር ቻበርክ እስካፌር የሆቴል ሙያ ማሰልጠኛ 50,000 ብር ያዝ ከልብ እናመሰግናለን ያዝ ይቀጥላል አረ ባለሀብቶች ቶሎ በሉ ያዝ ኢትዮጵያዊነት ዘብ እየጠበቅን ነው ያዝ ስልኮቻችሁ ዳኒ አሁን ድምሩን የምንናገርበት ሰዓት ደረሰ ድምሩ አሁን ማለት ነው ብዙ በርካታ ወረቀቶች አሉ ያው ገና ያልተመለሱ ብዙ ቃል መግቢያ ወረቀቶች አሉ የቃል መግቢያው ወረቀት በየከተማችሁ ይመጣል የህንፃ ማሰሪያ የድጋፍ ማሰባሰቢያ ትኬት በየከተማችሁ ይመጣል መግዛቱን እንዳትረሱ ድምሩን ከመናገሬ በፊት ግን 8ም 7ም ዓመት ሙሉ ስንጠራቸው እየመጡ ጊዜያቸውን ህይወታቸውን ለሰጡን ለቡራዩ ከተማ ወጣቶች እስኪ አንድ ጊዜ ድምሩ ዘዝ አረ ቆይ ድምሩ ይነገር ሰይፉ ፋንታውን እንግዳ ሲጋብዝ ይነገር አይነገር ይላል ይነገር አንድ ሁለት 73 ሚሊዮን ሚሊዮን ብር 73 ሚሊዮን በመላ ዓለም ያላችሁ ይህን ዝግጅት በመላው ዓለም ያላችሁ ወደ ቁም ነገሩ ስንመጣ 73 ሚሊዮን ብር ማለት ይሄ ህንፃ በ10 ዓመት ይለቅ ቢባል እንኳን የ7 ወር የህንፃ ማሰሪያ ወጪ ነው 10 ዓመት ይሄ ህንፃ 10 ዓመት መቆየት የለበትም ዛሬ 8161 ላይ ቀድም በደረሰኝ መረጃ 15200 ሰዎች ብቻ ናቸው ኦኬ ብለው የላኩት ኢትዮ ቴሌኮም ግን ከ45 ሚሊዮን በላይ የሞባይል ተጠቃሚዎች አሉት ይህን የምትከታተሉ ኢትዮጵያውያን ግድ የላችሁም ካርድ አይበላም ቻርጅ እና ሲም ካርድ ካለ በቂ ነው በየቤታችሁ ሆናችሁ አሁን ይሄን ያያችሁ አሁን ግድ የለም ስልካችሁን ብድግ አድርጉት አንሱት ስልካችሁን 8161 ላይ ኦኬ ብላችሁ ብትልኩ 1 ሚሊዮን ሰው ቢልክልን በቀን መቄዶንያ 1 ሚሊዮን ብር ያገኛል በቀን 1 ብር ለኔ ቢጤ ሰተን ለቸገረው አካፍለን መዋላችን አይቀርም ግድ የላችሁም የነገ እድሜያችንን የምናሳምርበት እናትና አባቶቻችን ጎዳና ሲወድቁ አንጠልጥለን ወስደን እንክብካቤ እንዲያገኙ የምናረግበት ማዕከል ነው 8161 ብላይ ግድ የላችሁም ኦኬ ብለን አሁን እንላክ ድጋሚ መቄዶንያ ለልመና ፊታችን እንዳይቆም ዛሬ ታሪክ እንስራ እስካሁን ስላደረጋችሁልን ድጋፍ ግን በፈጣሪ ስም እናመሰግናለን
እሺ ገና ነው ገና መሽተረካና ነው እንዴ ቆረቆረ በረሽኩ እንዴ ቆረቆረ አማን ሰላም ይገሻፈረ ይቀጥላል ዘፈኑ አይ ገና መሽተረካለ አቶ ነገደ ኃይሌ ከለንደን 50,000 ብር ዛይራይድ 250,000 ብር ያዘግሬ አቶ ይስሐቅ መኮንን 10,000 ብር ከዋሽንግተን አቶ ሕፃን ካሊድ 25,000 ብር ያዝግድ ቤት መታ የዘገደ እስከዛው እስቲ ለሁለት ደቂቃ እንስጣቸው ይወርቅ የሙራገነ እዮ ይሽር ከማ ገኒን የቲ ወርጂ ሸረትሜት በና አበሩስቲ ዘብጂ እንዮሬ ወረ ይደመርክ ከረ ተጀመረ ገና ተጀመረ እንጂ ምኑ ተነካ ብለው መልሰውኛል ሰላም ጸጋዬ ፊቸሪንግ ገባብኝ ቱሊፕ ዋተር ፊልተር ቱሊፕ የውሃ ማጣሪያ ለአረጋውያኑ መቄዶንያ ለ2000 አረጋውያን በየክፍላቸው ይህንን የውሃ ማጣሪያ ለመስጠት ቃል ገብቷል ይህ ብቻም አይደለም 104,500 ብር ብሎ ቆጥሮ አስረክቦናል ቱሊፕ የውሃ ማጣሪያ እናመሰግናለን እርዳታው ይቀጥል በ0944477777 እየደወላችሁ መርዳታችሁን ቀጥሉ አብረን እንዳን ይቀጥል እሺ ክለብ ያመሰገነ እኔ ሄጃለሁ ማለቱንም አላወቅኩትም ይቅርታ ያለን እንግዲህ ፕሮግራማችን እየቀጠለ ይገኛል እንግዲህ ሰበር ዜናዎቹን ለመስማት አንድ መልእክት እንስማ የመቄዶንያ የአረጋውያንና የአይምሮ ህሙማን መርጃ ማዕከል መስራች ክቡር ዶክተር ቢንያም በለጠ አዲስ እንግዲህ ወደዚህ መጥተው ምስጋናቸውን እንዲያቀርቡ እንጋብዛለን እባካችሁ በጭብጨባ ተቀበሉልን እሺ ስልክ ያወሩ ስለሆነ ነው በፍቅር ይመጣሉ ግዴላችሁ በጽናት ሆናችሁ እየጠበቃችሁ ዳኒ ሰበር መጥቷል እንደር አይደል ዛሬ እናድራለን ለመቄዶንያ ምን ችግር አለው እሺ እንደው አነስ ካለው ጀምሮ ወደ ከፍተኛው ሊድ አነስ ካለው ስላችሁ እዚህ ጋር ካለው ቁጥር አንፃር ነው እንጂ ለሰጪው አንድም ብር ብዙ ነው አይደለ ጥሩ ዳዊት አበራ ከደብረ ማርቆስ 10,000 ብር የአዋሽ ባንክ ኮከብ ቅርንጫፍ ሰራተኞች 20,000 ብር አቶ ደሳለኝ ወልደ ሚካኤል 100,000 ብር ከዛስ መቄዶንያ 1200 ዘመናዊ አልጋ ያለው ዘመናዊ ሆስፒታልና የአረጋውያን መኖሪያ እየሰራ ነው አይደለም ሆስፒታል ደግሞ የህክምና መሳሪያ ያስፈልገዋል አይደለም ሁጂ ፊልም 1.5 ሚሊዮን ብር የሚያወጣ የኤክስሬ ማሽን እናመሰግናለን ከሉ እያመሰገነን አንዲዬ ገና መች ተነካና ጊፍት ሪል ስቴት ጭብጨባውን መጀመሪያ ሞቅ አድርጋችሁ አቅርቡልን ባካችሁ ጊፍት ሪል ስቴት ከዚህ ቀደም 200,000 ብር ለመቄዶንያ ድጋፍ አድርገዋል ዛሬ ደግሞ ግማሽ ሚሊዮን ብር ያዘ እንግዲህ
asuko kanu hatta sasan asantu tiya so dadala asuko kenya nuti mama 500,000 ብር ጊፍት ሪል ስቴት asuko atujira wat yes asantu tiya tole watole asuko omari wali gale asuko gale wali gale asuko omari wali gale እስካሁን ድረስ በቀጥታ ስርጭት አብረውን የቆዩትን የኢትዮጵያ ቴሌቪዥንን ጨምሮ ዋልታ፣ ፋና፣ አማራ ቲቪ፣ ትግራይ ቲቪ፣ ኦቢኤን ሁሉንም ያልጠቀስናቸውን በሙሉ እናመሰግናለን። ነገር ግን ጊዜ ይገድበናልና ይህ የቀጥታ ስርጭት ከጥቂት ደቂቃዎች በኋላ ያበቃል። የመቄዶንያ የህንፃ ገቢ ማሰባሰቢያ ስራ ግን አመቱንም ህንፃው እስከሚያልቅም ድረስ አያበቃም። አደራ ዛሬ 70 እና 80 ሚሊዮን ብር ቢሰበሰብ የ8 እና የ7 ወር ወጪ ብቻ ነው የሚሆነው። መቄዶንያ 2000 ሰዎች ለማስተዳደር በየወሩ የ5 ሚሊዮን ብር ወጪ እንዳለበት አትርሱ። በየወሩ የ10 ሚሊዮን ብር የህንፃ ግንባታ ወጪ እንዳለበት አትርሱ። ለዚህ መፍትሄው እንደኔ እንደ ግለሰብ ለዚህ መፍትሄው ቢያንስ 1 ሚሊዮን ኢትዮጵያውያን 8161 ብላይ ኦኬ የምትል መልእክት ብንልክ በየቀኑ 1 ብር መቄዶንያን እንረዳለን። በቀን 1 ሚሊዮን ብር ቢያገኝ ይህን ህንፃ ከታሰበበት ጊዜ አስቀድሞ ይጨርሰዋልና እባካችሁ ስልካችሁን አንስታችሁ 8161 ላይ ኦኬ ብላችሁ በመላክ ይህንን ህንፃ ድጋሚ ፊታችሁ ሳንቆም ድጋሚ ሳንንከራተት እንድንጨርሰው እርዱን እላችኋለሁ። አደራላለሁ። እያመሰገንን እሺዬ የአማራ ልማት ማህበር አልማ 100,000 ብር ያዝግድ አበጥባጣ ወጣት ድሮ ነበርኩኝ አገር ያቀለጥኩ መሬት ያልበቃኝ አሁን ጊዜ አልፎ ይህ ብቻ አይደለም። የአማራ ልማት ማህበር ዳይሬክተር አቶ መላኩ ፈንታ እንዲሁም ቤተሰባቸው በግላቸው 10,000 ብር ያዝግድ ሽብር ይህንን ዝግጅት እንድናዘጋጅ ሚሊኒየም አዳራሽን የተባበረን አዲስ ፓርክን እስኪ አንድ ጊዜ አመስግኑልኝ። እንዲሁም የአዲስ ፓርክ ሳውንድ ማኖች፣ ላይት ማኖች ይህንን ዲኮር ያደረገልን እልልታ ዲኮርን እንዲሁም አብሮን ያለውን ዲጂያችንን ከልብ አመስግኑልኝ። መቄዶንያ በኢትዮጵያውያን ሰባዊነት አሁንም ይቀጥላል። አዲስ ፓርክ እሺዬ ሰውን ለመርዳት ሰው መሆን በቂ ነው። ይቀጥላል። አዲስ ፓርክ ክቡር ዶክተር ቢኒያም በለጠ አዲስ በእውነት ለአዲስ ፓርክ ምስጋና ይገባዋል። ሁላችሁም አመስግኑልኝ ብለዋል። አመስግኑላቸው አዲስ ፓርክ። ከዱባይ አቶ ዳርጌ ወልደ ገብርኤል 10,000 ብር ያዝ እንግዲህ ከልብ እያመሰገንን እንግዲህ ከዚህ በመቀጠል የመቄዶንያ የአረጋውያንና የአእምሮ ህሙማን ማዕከል መስራች ክቡር ዶክተር ቢኒያም በለጠ አዲስ መርህ አድርገው ሰውን ለመርዳት ሰው መሆን በቂ ነው ብለው በ40 አረጋውያን ተጀምሮ አሁን በማዕከላችን ውስጥ ከ2400 በላይ ወገኖቻችን እንባ እንዲታበስ ምክንያት የሆኑት ክቡር ዶክተር ቢኒያም በለጠ አዲስ ይመጣል። ቢኒ እየመጣ ነው። መልእክት ንገር ብሎኝ ነው። የመጨረሻ መልእክት ነው። በእርግጥ ራሱ ይነግረናል። ሰርፕራይዝ አለ። መቄዶንያ በአዲስ መልኩ ከዚህ በኋላ ከጎዳና ምን ያህል ሰዎችን ሊያነሳ እንዳሰበ ይነግረናል። ነገር ግን በየተቋማቱ 8161 ላይ ኦኬ ብላችሁ እንድትልኩልን ስብሰባ ሲኖራችሁ ዝግጅት ሲኖር መተን ስናስቸግራችሁ እንድትተባበሩን እንለምናለን፣ እንጠይቃለን።
ቴሌ የምንጊዜም የመቄዶንያ ታላቅ ተባባሪ ባለውለታ የሀገር የሰብአዊነት ዋልታና ማገር ነው። እናመሰግናለን። ዶክተር ቢኒያምን ወደዚህ ጋብዛለሁ። ከምር ምስጋና እየተገባቸው ክቡር ዶክተር ቢኒያም በለጠ አዲስ እስከሚመጡ ድረስ አቶ በላይ ደምሴና ቤተሰቦቻቸው PLC 100 ሺህ ብር ያዝ እንግዲህ እየጠበቅን እንገኛለን። ከልብ እያመሰገንን ኢትዮ ቴሌኮም አጋራችንን እያመሰገንን የቴዎፍሎስ አምላክ እግዚአብሔር ስሙ ይባረክ። አመስግኑ እግዚአብሔርን ባካችሁ። ለዚህ ያበቃን አምላካችን ክብርና ምስጋና ለእርሱ ይሁን። የዲሜጥሮስ አምላክ እግዚአብሔር ስሙ ይመስገን ይባረክ። እሺዬ መልእክት ይዘን የመጣው እሺ፣ አንድ የመጨረሻ ደስ የሚል ዜና ነው ያለኝ። ደስ የሚል ዜና ነው። የአዲስ አበባ ከተማ መስተዳደር ሊመሰገን ይገባዋል። ከዚህ በፊት አያት አደባባይ እየተባለ ሲጠራ የነበረው አደባባይ ከዚህ በኋላ መቄዶንያ አደባባይ የተባለ ይጠራል ተብሏል። ስለዚህ የታክሲ ረዳቶች አያት እንዳትሉ ከዚህ በኋላ መቄዶንያ እያልን እንቀጥላለን። $73 ሚሊዮን ብር አድጓል እያለ ነው ዳኒ። ቁጥሩ በጣም በዚህ ባጭር ጊዜ ውስጥ በጣም ተወንጭፏል። ከ73 ሚሊዮን አድገናል። 73 ሚሊዮን ብር ብለን የምስራቹን በነገርናችሁ ሽርፍራሲ ሰከንዶች በኋላ አንድ በል እንግዲህ እሺዬ 1 2 3 በአንድ ላይ 80 ሚሊዮን ብር ያዝ ወዲህ ዘርቢ ሰለምና ገብርዬ ሲሆን ቀኙ ዛለና አረቡ ሲሆን ያዝ እንግዲህ ያዝ ከልብ እናመሰግናለን። የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ባለራዕዩ ዶክተር ቢኒያም በለጠ አዲስ በቅርቡ በኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የክብር አምባሳደር ያዝ እንግዲህ ያዝ እሱ ነው እኔን ሰው ያደረገኝ ያቆመኝ አመሰግናለሁ። ያው እግዚአብሔር ይሰራል። በቃ እግዚአብሔር በጣም ይሰራል። እስቲ አስቡት፣ መቄዶንያ ላይ 2000 ሰዎች በላይ ያኖረ ከ5 ሚሊዮን ብር በላይ በየወሩ ያወጣ የ1.2 ቢሊዮን ብር ፎቅ በፍጥነት መስራት እግዚአብሔር ይሄን አይሰራም ካላችሁ በጣም ከባድ ነው። እግዚአብሔር በጣም ይሰራል። በጣም በተለይ እግዚአብሔር ብዙ ጊዜ የሚሰራው በተናቁ ሰዎች ላይ ነው። በተናቁ አይሰሩም በተባሉ ሰዎች ላይ እግዚአብሔር በጣም ይሰራል። አሁን ይሄን ፕሮግራም የምትከታተሉ ሰዎች አትችሉም ቢሏችሁ ቢንቋችሁ ወይ ብር ስለሌላችሁ ወይ ስላልተማራችሁ ወይ ስለቆሻችሁ ወይ ተቀያሪ ልብስ ስለሌላችሁ ምንም አይመስላችሁ። ሰውና እግዚአብሔር ስለሚለያይ መጽሐፍ ቅዱስ ምን ይላል? የዚህን ዓለም ጥበበኞች ለማሳፈር የዚህን ዓለም የዋሆች ሞኞች መረጠ ይላል እና ኢየሱስ ክርስቶስ ደግሞ አንድ ቦታ ላይ በጣም ይገርመኛል። አባቶ ያመሰግናሉ ይሄንን ነገር ለጥበበኞች ሳትገልጽ ለሞኞች ሞኝ ለተባሉ ለተናቁ ስለገለጽ ካመሰግናለሁ ብሎ ኢየሱስ ክርስቶስ ሲናገር ብዙ ጊዜ እግዚአብሔር በተናቁ ሰዎች ላይ እንደሚሰራ በጣም ይገርመኛል። መቄዶንያም እዚህ የደረሰው በእግዚአብሔር ኃይል ነው። እግዚአብሔር በድሆች ላይ በተናቁ ሰዎች ላይ እየሰራ ነውና በጣም አመሰግናለሁ። ዛሬ ለዚህ ፕሮግራም ላይ
የተገኛችሁ ሰዎች ፕሮግራሙን በቴሌቪዥን የምትከታተሉ የተለያየ ድጋፍ ያደረጋችሁ የተገኛችሁ በእግዚአብሔር ስም በጣም አመሰግናለሁ። የዛሬ ፕሮግራም በእርግጥ ገንዘብ ማሰባሰብ ብቻ አይደለም፣ ሰውም የማሰባሰብ ነው ዋናው እንደውም ዓላማውና በማንኛውም መልኩ ያገዛችሁን 8161 ላይ ኦኬ ብላችሁ የምትልኩ ምስጋና ይገባችኋል። ኢትዮ ቴሌኮም ሁላችሁም፣ ፎቁን የሚሰራልን ዮቴክ አቶ ዮሐንስ እስካሁን ድረስ አለ። ፕሮግራሙ ለሰዓት እየሆነ ነው። ሌሎችም የተገኛችሁ የመንግስት ኃላፊዎች፣ የሃይማኖት አባቶች፣ ግለሰቦች ሁላችሁንም በጣም አመሰግናለሁ። ቅድም ግን ያልኩት ያው የተናቃችሁ ሰዎች፣ ሰው የናቃችሁ ሰዎች በየቦታው ካላችሁ ምንም አይምሰላችሁ፣ እግዚአብሔር ስላልሆነ ማለት ነው። ስለሚቃረን ማለት አብዛኛው እግዚአብሔር ሲንቀው ሰው ያከብረዋል፣ ሰው የሚያከብረው እግዚአብሔር ይንቀዋል። እውነቴን ነው። ዓለም ራሱ በሙሉ ቢንቃችሁ ምንም አይምሰላችሁ። ምክንያቱም ዓለም ራሱ የዚህ ዓለም ገዥ የሚለው ያው ሰይጣን ነው ዓለም የሚመራው። የዚህ ዓለም ሁሉ በክፉ እንደተያዘ እናውቃለን የሚለውና ብዙ ጊዜ ስለማይ ነው አንዳንድ ሰዎች ቤተሰብ እንኳን ብር ስለሌላቸው ወይ ስላልተማሩ አነስ አድርገው የማየት ነገር ስላለ ምንም ይሄን እንደሌለ ቁጠሩት ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ያለ መሰላችሁ? ቅዱስ ዮሐንስ አፈወርቅ ማለት የሃይማኖት አባት ነው። በዛሬ 1600 ዓመት አካባቢ የነበረ የሃይማኖት ትልቅ አባት ነውና ምን ይላል? ይሄን ዓለም በድራማ ነው የሚመስለው። አንድ ድራማ ለምሳሌ 1 ሰዓት ይፈጃል አይደል? ይሄም ዓለም እንደዛ አጭር ነው ማለት ነው። በምን ያልቃል? በሞት ያልቃል ማለት ነው። የዛን ጊዜ በዚህ ዓለም ላይ ድራማው ላይ ለምሳሌ እንደ ንጉስ ሆኖ የሚሰራ አለ፣ እንደ ፊሎሶፈር አለ፣ ጀነራል አለ፣ የተለያየ ድራማው ሲያልቅ ያ ጀነራሉ ተራ ሰው ነው አይደል? ልክ ይሄም ዓለም ሲያልቅ አሁን ታዋቂ የነበሩ ሰዎች እግዚአብሔር የማያውቃቸው ናቸው። ለምሳሌ አሁን ኦባማ ብትለው ወይ ሌላ ከሞተ በኋላ መቄዶንያ ውስጥ ያለ አንድ ተረጂ የተሻለ በእግዚአብሔር የሚታወቅ ሰው ይሆናል ብዬ በጣም አምናለሁ። አሁን ለምሳሌ በእርግጠኝነት ማለት ነው። ቀልዴን አይደለም፣ የእውነቴን ነው። እግዚአብሔርን የእውነቴን ነው የምነግራቸው። ስለዚህ የእግዚአብሔር ምርጫና የሰው ምርጫ ስለሚለያይ ሰው ከፍ ቢያደርጋችሁ ተጠንቀቁ፣ ሰው ዝቅ ቢያደርጋችሁም እንደሌለ ቁጠሩት። ምክንያቱም የእግዚአብሔርና የሰው ምርጫ ስለሚቃረን ሁሉም ሰው መርዳት ይችላል። ይሄ የሚወስደን እንግዲህ ሰውን ለመርዳት ሰው መሆን በቂ ነው ወደሚለው ነው። ሁላችሁም ሰው በመሆናችሁ ሰው ለመርዳት በቅታችኋል ማለት ነው። ማንም ሰው መርዳት ይችላል። የተሻለ ገንዘብ ያለው ሰው ከሌለው የተሻለ የመርዳት አቅም የለውም። እንደውም የሌለው የበለጠ ይረዳል ብዬ ብል ሞር ለኔ ይቀለኛል። የተማረም ካልተማረ የበለጠ የመርዳት አቅም የለውም። ለመቄዶንያ ሁሉም ሰው እኩል ነው። የተማረ ያልተማረ፣ ገንዘብ ያለው የሌለው፣ የተማረ ያልተማረ፣ ሰው ቢያውቀው ታዋቂ ያለው ለውጥ የለውም መቄዶንያ ውስጥ። ስለዚህ ሁላችሁንም ነው የምንፈልጋችሁ። አሁን ብዙ ብር ሲረዳ ስታዩ አንዳንድ ሰዎች 1 ብር ለመርዳት ወይ በጉልበት ለማጋገል ብትሉ ይሄን ብዙ ብር መስሏችሁ አላስፈልግም ብላችሁ አታስቡ። ሁሉንም ሰው ነው የምንፈልገው። ደግሞም የብር መጠንም አይደለም ሲጀመር፣ እግዚአብሔር ከባረከው ትንሹም ብዙ ሊሆን ይችላል። ስለዚህ ሁላችሁም እንደምንፈልጋችሁ ለመግለጽ ነው። እንግዲህ እስካሁን እውነቴን ነው የምላችሁ፣ ዛሬ እዚህ የተገኛችሁ ሰዎች በጣም በጣም ነው የማመሰግናችሁ። ከእግዚአብሔር የምታገኙት ዋጋ ብዙ ነው። በተለያየ ድጋፍ ያደረጋችሁ ሁላችሁንም አመሰግናለሁ። ድርጅታችን ከተቋቋመበት ጀምሮ ላለፉት 8 ዓመታት ማዕከላችንን የጎበኛችሁ የተለያየ የቁሳቁስ፣ የገንዘብ፣ የሞራል ድጋፍ ያደርጋላችሁ፣ ሰርግ፣ ልደት ያደረጋችሁ ሰዎች በሙሉ በቅርቡ ለምሳሌ ወይዘሪት ሰናይት በመቄዶንያ ሰርጋቸውን አድርገዋል። የአዲስ አበባ ቤቶች ቢሮ ኃላፊ ናቸው። ስለዚህ በቅርቡ የተደረገ ነው እና ሌሎችም እንደዚሁ የምታደርጉ ሰዎች ሁላችሁም ማዕከሉ ከተቋቋመ ጀምሮ ሰርግ፣ ልደት፣ ሙት ዓመት የተጋቡበትን ዓመት እያከበሩ አረጋውያንን የምትመግቡልን ሰዎች፣ በየቢሮ ስንሄድ በፈገግታ የምትቀበሉን። እኔ አንዴ ይገርመኛል። ደላላ ነው ሰው የሆነ መኪና ስንገዛ ሁሉንም ነገር ተቀበለንና እኔ ማዕት ብር ነው ይጠይቀኛል ብዬ ያሰብኩት። ከዛ በኋላ ምንም ነገር አላስከፍልም ማለት። ስለዚህ እንደዚህ አይነት ሰው በየቦታው ያላችሁ ያልተጠበቀም ሌላው ሰው እንደዚህ አያደርግም ኖርማሊ እና በየቦታው ያላችሁ ሁላችሁም ሰዎች በበጎ ፈቃድ ይህን ፕሮግራም ያገለገላችሁ ዛሬ ከመጀመሪያውም ሲጀምር የረዳችሁን በጣም አመሰግናለሁ። ሚሌኒየሙም ይህን ድል በነፃ እንድንጠቀምን የፈቀደልን በጣም አመሰግናለሁ። እንግዲህ በተለይ እግዚአብሔር ይሰራል የሚለው ነገር በጣም ነው የሚገርመኝ። በተለይ በዚህ በመጨረሻው ዘመን ዓለም ነገራችን ላይ አሁን ያለንበት ዘመን በመጽሐፍ ቅዱስ ላይ አሁን ኖህ በውሃ የጠፋበት ዘመን ወይ ደግሞ ሰዶምና ገሞራ በእሳት የጠፋበት ዘመን ወይም ደግሞ ታቦተ ጽዮን የተማረከበት ጊዜ አለ በኤሊ ዘመን እና ያ ዘመን ማለት ነው። አሁን በቃ ዓለም ምን ላይ እንዳለ ኢትዮጵያ እንደውም ይሻላል። ስለዚህ በተለይ በዚህ በመጨረሻው ዘመን ባለቀለት ዓለም በኃጢአት በቃ በጣም እግዚአብሔር በተቀየመንና ባለቀ ሰዓት እግዚአብሔር መስራቱ
በጣም ይገርመኛል። ምን ትንሽ ብንሞክር ምን ያህል እግዚአብሔር ይሰራል። አሁን ዛሬ እውነቴን ነው የምነግርህ፣ ለዚህ ፕሮግራም ምንም አልሰራንም። እኔ በተለይ ላለፉት ፕሮግራም ተኝቼ ነው ያሳለፍኩት። ምንም አልሰራውም። ለዚህ እንደውም ከእግዚአብሔር የምጠየቅ ሰው ነኝ። ግን ምን ያህል እግዚአብሔር እንደሚሰራ አይታችኋል ዛሬ። ምንም ሳንሰራኛ እግዚአብሔር ግን እየሰራ ይሄን ያህል ድጋፍ መገኘት እናንተ እስካሁን ድረስ አሁን 2 ሰዓት ነው እዚህ ድረስ ከ7 ሰዓት ጀምራችሁ መገኘት ምን ያህል እግዚአብሔር እንደሚሰራ በመቄዶንያ ላይ ያሳያል። እና እግዚአብሔር በመጨረሻው ዘመን ደግሞ በተለይ መስራቱ በጣም ይገርመኛል። ምክንያቱም አሁን ለምሳሌ በሽታ መጥቷል አይደል? መፍራት በርግጥ ያስፈራ ይችላል። ግን ኮሮና ቫይረስ መንፈሳዊ ቫይረስ ነው ዋናው የሚያስፈራው፣ ወደ ሲኦል የሚከት ማለት ዘላለማዊ ሞት የሚያመጣ ይሄ ነው የሚያስፈራው። ስለዚህ ይሄ ስራ ደግሞ ከእግዚአብሔር ዋጋ የሚያሰጥ ስራ ስለሆነ ስለተሳተፋችሁ አመሰግናለሁ። ከእግዚአብሔር ትልቅ ዋጋ አላችሁ። እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥ። ከልብ እያመሰገንን የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል እንግዲህ ካሉ ወገኖቻችን መካከል እንግዲህ በማዕከላችን በስዕል ፕሮፌሽን የሆኑ አባታችን አሉ። እሳቸው ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል መስራች ለክቡር ዶክተር ቢኒያም በለጠ አዲስ በእጃቸው የተሳለውን ገጸ በረከት የሚያበረክቱበት ሰዓት ይሆናል። እንግዲህ በክብር ተቀበሉልን። አረ የምንድንባትን መርከብ ይህንን ስጦታ ሲበረከትላቸው ይህ ስጦታውን ሲበረከትላቸው የኖህ መርከብ ለሆነችው ኢትዮጵያ ይህንን ስጦታ ክቡር ዶክተር ቢኒያም በለጠ አዲስ ለኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ አበርክቷል። በፍቅር ያዝ እንግዲህ ይህንን መልእክታቸውን አብረን እንሰማለን። ቅድም የኤስኤል ሲበረከት ከሳቸውም ጋር ተነጋግረን ነበርና ተመካክረን ነው ይህን ውሳኔ የወሰንነው። ዶክተር አብይ ከቀዳማዊት እመቤት ክብርት ዝናሽ ታያቸው ጋር ማዕከላችን ጎብኝተው ከዛ በኋላ እንግዲህ ቅድም አቶ ተከሰ ሲያወሩ 3 ጠቅላይ ሚኒስትር አልፏል ብለዋል። ትክክል ነው። የመጀመሪያው ዶክተር አብይ ጎብኝተው ከ3ቱ ማለት ነው በጣም ብዙ በመንግስት ድጋፍ እንድናደርግ ስላደረጉን እሳቸውንም በጣም አመሰግናለሁና ይህንን ስዕል እንግዲህ ለእሳቸው የምናስረክብ ይሆናል። እግዚአብሔር ይስጥልኝ። አለቃ ይደገም ይቅርታ እንግዲህ መልእክቱ ምንድነው? ይሄ ስዕል ሲሰጠኝ ከሳቸው ጋር ስንነጋገር ይሄን ስዕል ለዶክተር አብይ እንዳበረከት ነው ሐሳብ የሰጡኝ እና ሐሳቡም እኔም ተቀብየዋለሁ። የመልእክቱን እሳቸው ይናገራሉ። ክቡር ጠቅላይ ሚኒስትር ዶክተር አብይ ከክብርት ባለቤታቸው ከቀዳማዊት እመቤት ዝናሽ ታያቸው ጋር መጥተው መቄዶንያ ሰፊ ጉብኝት አድርገው እንደነበር ታስታውቃላችሁ። ከዛ በኋላ ደግሞ ብዙ የመንግስት ኃላፊዎች ድርጅቱን ሲረዱ ቆይተዋል እና ለሳቸው ይሄ መሰጠቱ ተገቢ ነው ብዬ ስላሰመንኩበት እኔም ይሄን ለሳቸው እንሰጣለን። እሳቸው ደግሞ የሚሉን መልእክት አለ። እግዚአብሔር ለዚህ ክብር ያበቃኝ አምላክ የተመሰገነ ይሁን። ይሄንን እድል ይሄን መድረክ ማግኘት ማለት በህይወት ቀላል ነገር አይደለም። እኔ ይሄንን ያቀረቡበት ምክንያት አለኝ። ኢትዮጵያ ጥንት ዘመን ባጭሩ ነው መነግራችሁ ከንግስተ ሳባ ጀምሮ እስከ አጼ ካሌብ ዘመነ መንግስት ድረስ ኢትዮጵያ በባህር ኃይሏ በባህር እስከ ህንድ ውቅያኖስ እስከ አረብ ሀገሮችን በአጠቃላይ ትቆጣጠር ነበር። በእንደነዚህ አይነት መርከቦች 500 መርከቦች ነበሩት ካሌብ። ያን ጊዜ ነበረ ታሪክ እንግዲህ እዩት ምን ያህል ደረጃ ላይ እንዳለን። ዛሬ የወደቅን ደረጃ ላይ ሆነናል። በገዛ ዜጎቻችን ማንም አይደለም። እግዚአብሔር ፈቃዱ ሆኖ ግን ዛሬ ታሪክ ልናወሳ ግን ተገደናል ማለት ነው። እግዚአብሔር ይመስገን። እና ይሄ ኢትዮጵያ ጥንት የምትታወቅበት ነበር፣ ኃያል ነበረች በዚያ ዘመን። ዛሬ ግን አንገቷ ተቆርጦ ሌላ ግዛት ሆናለች።
ወደፊት ደግሞ እንትንላለን ማለት ነው እና ስለዚህ ለዶክተር ቢንያም በማቅረቤ እጅጉን ደስ ይለኛል አመሰግናለሁ ማለት ነው በዚህ ላይ በተጨማሪ ደግሞ ኢትዮ ቴሌኮምን ማመስገን እንፈልጋለን እናመሰግናለን እሺ ከልብ እናመሰግናለን አረጋውያንን ወክለው ሁሉ ነው ምስጋና ያቀረቡት ደግሞ ከምንም በላይ ደግሞ ክቡር ጠቅላይ ሚኒስትራችን አብይ አህመድን በበለጠ እናመሰግናለን እግዚአብሔር ከነቤተሰቦቻቸው ይጠብቃቸው ለብዙ ነገር ያብቃቸውችን ሀገር ያነሳዋታል ብለን ተስፋ እናደርጋለን እዚሁ እንደቆሙ ክቡር ዶክተር ቢንያም በለጠ አዲስ ይማጂ ደግሞ ለእርሳቸው ስጦታ ሊያበረክቱ በመካከላችን ተገኝተዋል እንግዲህ ይህንን ስጦታ ለክቡር ዶክተር ቢንያም በለጠ አዲስ እንግዲህ እውነት ይህ ስጦታ እንቁ ሳይሆን አይቀርም እንግዲህ አበርክቱልን የሚያምር መስታወት ያለው ሰው ይላል እውነተኛ ሰው እንደዚህ አይነት ነው ምስጋና ይገባዋል ለክቡር ዶክተር ቢንያም በለጠ አዲስ ስጦታውን ተቀበሉልን በጣም አመሰግናለሁ ይሄኛው ደግሞ ስጦታ የሚሰጠው ለክብርት ፕሬዚደንት ዘሮ ሳህለወርቅ ዘውዴ ይሆናል ማለት ነው አመስግኑልን በደንብ አድርጋችሁ አመስግኑልን ለኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ለክብርት ወይዘሮ ሳህለወርቅ ዘውዴ የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ይህንን ስጦታ አበርክቷል ምስጋና ይገባል ተመልካቾቻችን ከዚህ ከሚሌኒየም አዳራሽ በቀጥታ ስትከታተሉት የነበረው የገቢ ማሰባሰቢያ መርሃ ግብር ይህን ይመስል ነበር መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል እንግዲህ በአዲስ አበባ ከተማ ያስገነባ ለሚገኘው ሆስፒታል እንዲሁም ደግሞ የአረጋውያን ማረፊያ ክፍል ግንባታ 1.2 ቢሊዮን ብር ያስፈልገዋል ያንን ታሳቢ ያደረገ የገንዘብ ማሰባሰቢያ መርሃ ግብር ነው በዛሬው ቀን ሲካሄድ የነበረው በዚህም እንግዲህ ከ80 ሚሊዮን ብር በላይ ለመሰብሰብ ተችሏል ማለት ነው መርሃ ግብር በዛሬ ምሽት ቢጠናቀቅም ግን ያው ሁሌም እንደሚባለው ሁሉ ሰውን ለመርዳት ሰመሆን ብቻውን በቂ ነው በሚለው መርህ መሰረት ወደ ተግባር የሚለወጡ ነገሮች ያስፈልጋሉ የሚል መልእክት ተላልፏል በተለይ ደግሞ ሁላችንም እጃችን ላይ በሚገኘው ተንቀሳቃሽ ስልክ አማካኝነት ባለንበት ሆነን በ8161 ላይ ኦኬ ብሎ በመላክ አንድ ብር ብቻ ተቆራጭ በማድረግ ይህንን ዓላማ እንድንደግፍም እንዲሁ ጥሪ ቀርቧል እናንተም እንግዲህ በኢቲቪ የቴሌቪዥን መስኮት መርሃ ግብሩን ስትከታተሉ ነበራችሁ ቆይታችን በዚሁ ተጠናቋል አብራችሁን ስለነበራችሁ እናመሰግናለን መልካም ምሽት ይሁንላችሁ